በሉ አይደለም የሚለው ቃሉ በተወረደው እናምናለን ነው። አዎ ቴንክ ዩ ቬሪ ማች በተወረደው እናምናለን። ኦኬ ሰማኝ ሰማኝ። የተወረደው አሁን ኤግዚስት ያደርጋል አሁን አለ የሚለውን ሐሳብ ያመጣው ነው ማለት ኤግዚስት ማድረጉንማ ቃሉ እኮ የሚለው እንደዚህ ብሎ ነው የሚናገረው። ብራዘር ይኸውልህ አንዱንም አንለይም ብሎ ስል ከቁርአን ጋር ክሌም እያደረገ ነው። ቀድሞ የወረዱትንም ቁርአን መውረዱንም አንድ ላይ ያያዘው ምን አለ መሰለ አንዱንም አንለይም አለ። አንዱንም አንለይም ካለ በአንዱም መካከል የማንለይ ስንሆን አመንን ነው የሚለው አይደል? ስለዚህ ከአላህ ዘንድ በወረዱት በአንዳቸው መካከል ግማሹን እናምናለን ግማሹን አናምንም የሚል ልዩነት ሳንፈጥር በሁሉም እናምናለን ነው የሚለው። አመሰግናለሁ ለሚለውን አንተ እንደ ክርክር ስታመጣ ቁርአን በየትኛው ያመጣው? እሺ እኔም አድርጌው እያደረኩ ያለሁት እሱን እኮ ነው። አንዱንም የማትለይ ከሆነ ቁርአንን ብቻ ይዘህ ይኸውልህ አንዱንም የማትለይ ከሆነ ወየው እሱ ይሰማል። አዳምጥሽ። እነዚህ መጽሐፍቶች አሁን በመወረዳቸው ሳይሆን ከዚህ በፊት የተወረዱ ናቸው። ገብቶሃል አይደል? ከዚህ በፊት የተወረዱ ናቸው። እነዚያን ማመን ያለብን ከዚህ በፊት በመወረዳቸው ነው። ማስረጃ ልስጥህ ትፈልጋለህ? እሺ ከዚህ ቀደም የወረዱ ናቸው አሁን የሉም እያልከኝ ነው እሱ? አሁን አሉ። በምን ደረጃ ነው ያሉት የሚለውን ደግሞ ላብራራለህ። አሁን ያሉት በምን ደረጃ ነው? በቃል ደረጃ አሉ። እዚሁ ያነሳኸው ቁርአን ላይ አምላክ አላህ ሱብሓነሁ ወተዓላ እነዚያ መጽሐፍቶች በውስጡ ገልጿቸዋል። ለምሳሌ ከዚህ በፊት ካወረዳቸው ምን ነበር ከተባለ ደግሞ ላብራራ። ከዚህ በፊት ያወረደው ተውራትን አውርዷል። ተውራት ማነው? ለሙሴ የተሰጠ ቃል ነው። ሙሴ ያስተማረው አስተምሮ ማለት ነው። ያ ሙሴ ያስተማረው አስተምሮ አላችሁ ሆይ በደንብ አድርጓለን። አይደለ? እሱን አውጡልኝ እያልኩ ነው። ጨርስ። እሺ ጨርስ። ያስተማረው በቃል ደረጃ አለ። የጠፋው ምንድነው ከተባለ በዛ ውስጥ የነበረው ጽላቱ ምናምን የተጻፈበት ነገራቶች ናቸው። የሙሴ የተውራት ብሎ ማለት ለሙሳ የተሰጠው አስተምሮ ነው። ሙሳ ያስተማረው አስተምሮ አለን በእጃችን ነው። ኢንጅል ብሎ ማለት ለዒሳ የተሰጠው ነው። ኢንጅል የዒሳ አስተምሮ አለ በእጃችን ላይ። ምን አስተማረ ከተባለ ወቃለ ልመሲሕ እያለ አላህ በርካታ ቦታ ላይ ጠቅሶታል። መሲሁ እንዲህ አለ፣ እንዲህ አስተማረ፣ መሲሁ እንዲህ አስተማረ። መሲሁ አይደለም እነዚህ መጽሐፋቸው የተጠቀሱ መጽሐፋቸው ያልተጠቀሱ ነቢያቶች ትምህርቶች ራሱ አለ አይደለ? ያ ሁሉ አለ። የኖህ አስተምሮ አለ። ኖህ ምን አስተማረ የሚለውን የኖህ ምዕራፍ የሚል ቁርአን ላይ አንብበው። እዛ ላይ ኖህ ምን አስተማረ? ኢና አርሰልና ኖሐን ኢላ ቀውሚሂ አን አንዚር ቀውመከ ሚን ቀብሊ አን የእትየሁም ዐዛቡን አሊም ቃለ ያ ቀውም ህዝቦቼ ሆይ አላቸው እኒ ለኩም ነዚሩን ሙቢን እኔ ለእናንተ ግልጽ ሆንኩኝ አስፈራሪ አስጠንቃቂያችሁ ነኝ። አን ዕቡዱላህ ወተቁሁ ወአጢዑን አላህን በብቸኝነት ተገዙት እርሱንም ብቻ ፍሩት እያለ ያስተማራቸውን አስተምሮ ይነግራቸዋል። ወደ ገነት የሚወስደው መንገድ ምንድነው? ወደ ገሃነም የሚወስደው መንገድ ምንድነው? ይህን ሁሉ እንዳለ ነብያቶች ያስተማሩት አስተምሮ በእጃችን ላይ ይገኛል። አይ አላህ በብቸኝነት ቢተናንሳ ልናገር ውሱ ይሰማል። እሺ ውሱ በደንብ ልብ ብለህ ሰማኝ። አሁን አንተ ክሌም ያደረከው ቃላቱ አሉ ያልከኝ ቃላቱ አለ ብለህ ያልከኝ ለምሳሌ በ114 ሱራዎች ውስጥ ያለው በቁርአን ውስጥ ያለው ብለህ የምትለኝ ከሆነ እሱ በኑህ ላይ የወረደ ነው አትለኝም። መቼም ይሄ ሁሉ ሰው እየሰማክ ነው። በማ ላይ የወረደ ነው? በሙሐመድ ላይ የወረደ ነው። እኔ ደግሞ የጠየቅኩ ልብ ብለህ ስማኝ። ቆይ አትመልስ እንጂ ጥያቄ ጠይቀህ የኔን መልስ አንተ አትመልስልኝ። እኔ ሁሴን ነኝ አይደለ? እኔ ጠይቀኝ ነው መልስልህ። በኑህ ላይ የወረደው እሺ እኔ የምጠይቅህን እንደዛ ከሆነ እሺ ልጠይቅህ አጥርቼ ትፈቅድልኛለህ? ጠይቀህ ራስህ መለስክ። ተሳስተሃል። እኔ ልመልስልህ ነው። አሁን ያለው በ114 ምዕራፍ ላይ ያለው በኑህ ላይ ወረደ አትለኝም መቼም አልከኝ እልሃለሁ። ያው በኑህ ላይ የወረደውን ቃል ነው አምላክ አላህ ደግሞ የተረከልን። ያ አልኩህ በኑህ ላይ የተወረደ ይሄ ተቂያ ነው። ይሄ በጣም ይኸውልህ እኔ እንደ ቃሉ የሚለው በእብራሂም ላይ የወረደ ተቂያ ነው አለ። ተቂያ ምንድን ነው? ና የተነሳ ተቂያ ምንድን ነው? ተቂያ ምንድን ነው ያልከኝ? ይኸውልህ ለምሳሌ ማለት ነው ተቂያ ማለት ልክ እውነት ያልሆነ ነገር ለአላህና ለተከታዮቹም ብለህ በተለይ ለአላህ ብለህ ግን መዋሸት ማለት ነው። የኔን አንደርስታንድ ብለህ የምነግርህ ማብራሪያ ከቁርአንና ከሐዲስ አውጣ ማስረጃ ትልቁ ላይ ነህ ክፈት። ያላ ትርጉም አንተ ትርጉሙ ተቂያ ማለት ምንድን ነው ያልከው? ክፈት። አሁን የተናገርከው ፍቺ ማስረጃ አምጣ።
ያላ ትልቁ ላይ ነው። እሺ መጀመሪያ የኔን ጨር እናጥራና አመጣለሁ ነው ከከፈታው ለተናገርከው ያላ ትልቁ ላይ ነው። በቀደምም እንደዚህ አድርገህ ውሱ አባረርከኝ። አየህ አይደለ? በመቼ እንደሚወርዱ ራሳቸው ይመሰክራሉ። ውሸታም መሆናቸው እሺ ውሸታም ከሆንኩ ልማር እኮ ነው የገባው። እንዲህ አድርገህ ነው የምታስተምረኝ? ውሱ እንዲህ አድርገህ ነው የምታስተምረኝ? ምኑ ነው የምከፍተው? መለስኩልህ እኮ የመለስከውን መልስ በማስረጃ አሳይ ከፍተህ። በመጀመሪያ እኔ የጠየቅኩት ጥያቄ አልተመለሰልኝም። እሱ ለምን ሺፍት አታድርግ 1600 ሰው አያችሁት አይደል? 1000 እያለ ሊቆጥር ነው። ከላይ ከምቆጥር ማስረጃ ላይ ትኩረት አታደርግም። ፖለቲካ ልትሰሩ እንደመጣችሁ የሚያሳየው ከላይ 1000 ሰዎች ይላል። አንድ ሰው ያንተ ውሸት ሊሰሙ እኔ ፊት ያለ ማስረጃ ረብ ፈጣሪ ሁሱ አንደኛው ስሜ ነው። ሁለተኛው ስሜ ማስረጃ ይባላል። እሺ ማስረጃ ውሸት ነው የሚነግሯችሁ። ከሙስሊሞች ፊት ደፍራችሁ ቆማችሁ ልትናገሩበት የማትችሉትን ውሸት ነው የሚጭኗችሁ። ስንት የሚናገር ገብታችኋል አይደል? ስለዚህ ተቅያ ነው ያለ ተቅያ ምንድነው? ከቁርአንና ከሐዲስ አሳየን። ወፍ እኔ ልጠይቅ ነው የገባሁት ብሎ እንደገና ይቅለሰልሳሉ። ልጠይቅ ከሆነ የገባሁት ጠይቅና መልሱን አዳምጥ። ልትሟገት ከሆነ ደግሞ ማስረጃ ሳይ ለምትናገረው ነገር ያቄ ያለ ይቀጥል። ጥያቄ ያለ ይቀጥል። ጥያቄ ያለ እሺ፣ በጠራ አስገባቸው። መግባት የሚፈልግ ክርስቲያን ካለ አይጠይቅም። እሺ አክቹሊ ያው እንደሚታወቀው ቁርአን ኮንፊርም ለማድረግ እንጂ ጥያቄ አለሽ? የወረድኩ ጥያቄ አለሽ? ጥያቄ አይንታኛይት ወደ ጥያቄሽ ግቢ። ያው ክርስቲያን ይቅርታ እንዴ እኔ ጨርሼ ቅድም ስለተቋረጠብኝ ነው። ጨርሼ እንትን ልበል ልቀጥል። ሰማለሁ ይሰማል። ጥያቄሽ ላይ ትኩረት አድርገን ጥያቄሽን ጠይቅሽ። ያላ እኔ ልጠይቅ አሁን? አዎ ጥያቄ አለኝ። እሺ ጠይቂ። እንግዲህ ቁርአን እንደሚለው ወይም ክሌም እንደሚያደርገው ዛሬ ማለት ነው ከአደም ጀምሮ የነቢያት አስተምሮት እንደሆነና ነብዩ መሐመድም ፋይናል ፕሮፌት መሆናቸው ነው የሚናገረው። እሺ በዚህ ሀሳብ ከተነሳን ከሙሐመድ በፊት የነበረ ሙስሊም ወይም እስላም ተውራትና ኢንጅልን በትክክል ፕራክቲስ ያደርጉ የነበሩ በታሪክ ለምሳሌ አሁን የክርስቲያኒቲ ላይ የሚነሳ ጥያቄ ካለ ከመጽሐፍ ቅዱስ ውጪ ታሪክን ወይም ሂስትሪን አርኪኦሎጂካል ፕሩፍን በማሳየት እንመልሳለንና እስላም እንደዛ መመለስ ይችላል። ወይም ደግሞ አንድ መጽሐፍ ካለ ሂስቶሪያን ካለ ብታሳየኝ። በጣም ጥሩ። ዕንባቆም የሚባል ነብይ እንደነበረ ከታሪክ አሳየን እስኪ አንዴ። ትልቁ ላይ ነች፣ ከታሪክ ማረጋገጥ እንችላለን ብለሽ ያላ ከፍተሽ አሳየን። ያላ ቶሎ በይ። አልሰማኸኝም? እስካሁን ሰምቼሻለሁ። እኛ ማረጋገጥ እንችላለን ከታሪክ ክርስቲያናት ከሙሐመድ በፊት ዕንባቆም የሚባል ሰምተኛል ያልኩትን በደንብ ሰምቼሻለሁ። ዕንባቆም የሚባል ነብይ እንደነበረ ከታሪክ አሳየን እስኪ። መጽሐፍ ላይ ከመጽሐፍ ቅዱስ ሳይሆን ከታሪክ ማስረጃ ማሳየት አትችልም? አንቺ አትችይም። እንደማትችል አስረዳሽ። እኛ ግን ብለሽ ክርስትና አነጻጸርሽ አይደለ? ስለዚህ ከታሪክ ማሳየት ከታሪክ ማሳየት እንችላለን። አይሻልም? አዳምጪ እንጂ አታዳምጪ። ተረጋጋ። እሺ ኤፍ ጥያቄ አለሽ? ብዙ ጊዜ ተናገርኩ። ክርስቲያኖች አዎ ጥያቄ አለን። አንድ መመሪያ ልስጣችሁ። ሙስሊሞች ቤት ስትመጡ ቀጥታ ስለ እስልምና ጥያቄ ከሆነ ጠይቁና መልሱን አዳምጡ። ሁለተኛ ነገር ግን እስልምናን ጠይቃችሁ ክርስትናችን ግን እንደዚህ ነው ብላችሁ ካነጻጽራችሁ የዛኔ ደግሞ ይለያል ጥያቄው። ገብታችኋል አይደለ? የዛኔ ተነጻጽሮ ይመለስላችኋል።
አይኔ ልጠይቅ ነው የገባሁት ብሎ ቀንጠስ ማለት እንደገና አይቻልም። ገብቷችኋል አይደለ? ይሄ ነው። ለምሳሌ ስለ እስልምና ጠይቀና ሰውየው እስልምና የነቢያቶች ሃይማኖት እንደሆነ ቁርአናችን ይናገራል። ማስረጃ አለ ወይ? አዎ አለ። ገብቷችኋል አይደል? ነገር ግን ምን አደረገች? እስልምና የነቢያቶች ሃይማኖት እንደሆነ ይናገራል እስልምና፣ ግን ከታሪክ ማስረጃ አለው ወይ አለች። ከዛስ እኛ ለምሳሌ ክርስትናችንን ከመጽሐፋችን ውጭ ሆነን በታሪክ ማስረዳት እንችላለን አለች። ስለዚህ ጥያቄው ምንድነው? የማነጻጸር ስራ ነው። እስልምናን አንስታ ከዚያ ክርስትናን አነሳ። ሰውየው እያነጻጸረ ነው ማለት ነው። ስለዚህ አንተ እኔ ማረጋገጥ የምችልበት መንገድ አለ ከታሪክ ካለ እምነቱን፣ እስኪ እንግዳውንስ ከነቢያቶች መካከል አንድ ነቢይ ጠቅስለትና ዕንባቆም በታሪክ አስረዳኝ። ከዚያ በኋላ አይ መጀመሪያ ስለ እስልምና ነው ልጠይቅ መጣሁት፣ አይ ጥያቄ መልስ የለህም ማለት ነው የሚል ፖለቲካ ሰራላች። ቆምብላችሁ እንደ አይምሮ እንዳለ ሰው አስቡ። እኔ አትጠይቁ አላልኳችሁም። ጠይቁና ስለ እስልምና መልሱን አዳምጡ። አይ እናነጻጽራለን ክርስትና ግን እንደዚህ ነው ካላችሁ የዛኔ ክርስትና ይመዘናል ማለት ነው። መዝነኝ እያላችሁ እኮ ነው። እኔ በታሪክ ማረጋገጥ እችላለሁ እምነቴን፣ ስለዚህ አንተም ማሳየኝ ካለ ሰውየው እንግዳውን እስከ ታሪክ ማሳየት ከቻል ከአንድ ላንሳን ለማንሳት አልቻለችም። ክርስትና ውሃ በላው ማለት ነው በዚህ መንገድ ከሆነ። ሲቀጥል ታሪክ ማስረጃ ሊሆን አይችልም ለእምነት። የታሪክ ጸሐፊዎች ሰዎች ናቸው ተነስተው የሚጽፉልህ። አሁን ያለ ሰው ይጽፍልሃል ያንን ታሪክ ከዚህ በፊት እንዲነበር ይለዋል። እንዴት ነው ሰው ለእምነት ታሪክን ማስረጃ አድርጎ የሚጠይቀው? አይምሮ ያለው ሰው ይህን ይመስላል። እንዳጠቃላይ እምነታችሁን ወንድ ከሆናችሁ በመጽሐፋችሁ አረጋግጡ። በመጽሐፋችን ጠይቁን፣ እምነታችንን በደንብ አድርገን እናረጋግጥላችኋለን። ሀይ ኤፍ ጠይቅ ጥያቄ ካለሽ። ሀይ እሺ፣ አሰላሙ አለይኩም። ወአለይኩም ሰላም። ይሰማል አይደለ? ይሰማል። እሺ፣ ሙስሊም ነኝና ቁርአን ላይ ሱረቱል አንዓም ላይ ቁጥር 163 ላይ መሰለኝ 163 ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ የመጀመሪያው ተገዢ ሙስሊም ነኝ ይላል እና ነብዩ መሐመድ ይሄ ይላል አይደለ? እሺ ጠይቅ ጥያቄሽ ነሽ ጨረሽ? እሱ ነው ጥያቄሽ? እና ነብዩ ቆይ አልጨረስኩም። እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያው ተገዢ ሙስሊም ነኝ ካለ ከዚህ በፊት እስልምና የለም ነበር። ምክንያቱም ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያው ተገዢ ስለሆኑ ማለት ነው። የመጀመሪያው ሙስሊም ስለሆኑ ጠይቀሽ እየመለስሽ ነው። ከዚህ በፊት እስልምና የለም ማለት ነው ወይ ማለት ነው? አይ እየጠየኩ ነው እነሱ ማለት ነው እና ታብራራልኝ። በጣም ጥሩ። አሁን የጠየቅሽው አንቀጽ ላይ ከፍ ብለሽ አንዱን አንብቢው። እዚያው ላይ ይናገራል ምን ለማለት እንደተፈለገ። እሺ ምን ይላል ከእርሱ በፊት? እሺ ቁል ኢነኒ ሀዳኒ ረቢ ኢላ ሲራጢን ሙስተቂም ዲነን ቂየመን ሚለተ ኢብራሂመ ሐኒፈን ወለም የኩን እያለ ይናገራል። ወማ ካነ ሚነል ሙሽሪኪን ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለሁ ይላል። ቀድሞ የሚለው ምንድን ነው? ሙሐመድ ሆይ አምላክ አላህ የአብርሃምን መንገድ መራኝ በል ይላል አይደለ? ያም የአብርሃም መንገድ ምንድነው? ሙስሊም እንደሆነ ገለጸ ከታች። እርሳቸው በማን መንገድ ላይ ነው የተመሩት? በአብርሃም መንገድ ላይ ይላል አይደለ? ይዘሽዋል ቁርአኑን ከሱ በላይ ያለው? አዎ በአብርሃም መንገድ ላይ ይላል። የአብርሃም መንገድ ላይ ያስኩትን ግን ሄጄ ነበር አንብቢውሽ። እዛ ላይ ምን ይላል? ቁል ኢነኒ ሀዳኒ ረቢ ኢላ ሲራጢን ሙስተቂም ጌታዬ ወደ ቀጥተኛው መንገድ መራኝ በል ይላል። የማንም መንገድ ዲነን ቅየመን ሚለተ ኢብራሂም ቀጥ ያለውን ሃይማኖት የአብርሃምን ሃይማኖት የአብርሃምን መንገድ መራኝ በላቸው አለ። ስለዚህ ከእርሳቸው በፊት የነበሩ በዚህ መንገድ ላይ የነበሩ እንደነገረ የአላህ ስብሐነ ወተዓላ እና አብርሃም እንደነበሩ እየነገራቸው ነው በዚህ በመንገዳቸው ላይ። ከዚያ በኋላ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም እኔ መጀመሪያ ሙስሊም እንደሆን ታዘዝኩኝ ወይም የመጀመሪያ ሙስሊም ላይ እንዲሉ የታዘዙበት ምክንያት ከምን አንጻር ነው ከተባለ በመጀመሪያነት ለሁለት ይከፈላል። አንጻራዊ መጀመሪያነት አለ፣ ጥቅላዊ መጀመሪያነት አለ። እሺ አንጻራዊ መጀመሪያነት ማለት አንድ ነቢይ ከተላከለት ትውልድ አንጻር መደረጉ ነው። ያውና ይሄ ነው አንቀጽ ይታይሻል። መጀመሪያ ከአንቺ ከጠየቅሽው በላይ ያለው እኔ ጌታዬ ወደ ቀጥተኛው መንገድ ትክክለኛው ሃይማኖት ወደ እውነት ዘንባይ ሲሆን የአብርሃምን መንገድ መራኝ። አያችሁ አይደለ? በማን መንገድ ላይ ናቸው? በአብርሃም መንገድ ላይ። እርሱም ከአጋሪዎቹ አልነበረም በል ይላቸዋል አላህ። አሁንም በል እያላቸው ነው። ቀጥሎ ምን አለ? ስግደቴ፣ መገዛቴ፣ ህይወቴ፣ ሞቴም ለዓለማቱ ጌታ ለአላህ ነው በል አላቸው። በጣም ጥሩ። ከዚያ ምን አለ?
ለእርሱ ተጋሪ ሊላሂ የለውም። ረቢል ዓለሚን ለእርሱ ተጋሪ የለውም። በዚህም ላ ሸሪከ ለሁ አንድ ተታገሽ ለእርሱ ተጋሪ የለውም። በዚህም በማጥራት ታዘዝኩ። እኔም የሙስሊሞች መጀመሪያ ነኝ ይበል። ያ ማለት በዚህ በታዘዙት ትእዛዝ ከትውልዳቸው አንጻር የመጀመሪያ ትእዛዝ ፈጻሚ ነኝ እያሉ ነው። አምላክ አላህ ስብሐነ ወተዓላ እያንዳንዱን ነቢይ ሲያስነሳው ጊዜ ያ ነቢይ ለተላከለት ትውልድ የመጀመሪያ ታዛዥ ነው አይደለም? ነው። መጀመሪያ ትእዛዝን የሚፈጽመው ማን ነው? ከአምላክ ተቀብሎ ነቢይ ነው አይደል? ያ ነቢይ ትእዛዝን ይቀበልና ትውልዶችን ደግሞ ያዛቸዋል። ያ ነቢይ ከትውልዱ አንጻር የመጀመሪያ ታዛዥ ይባላል። ሙሳ የመጀመሪያ አማኝ ተብሏል። ለምሳሌ ሱረቱል አዕራፍ ላይ ብትሄጂ ምን ይላል? ወአነ አወሉል ሙእሚኒን ይላል ሙሳ። እኔ የምእመናን መጀመሪያ ነኝ ይላል። ምን ማለት ነው? ከእርሱ በፊት እና አብርሃም ከሃዲ ናቸው ማለት ነው? አማኝ የለም ማለት ነው ብለሽ ነው የምትረጀው? ወይንስ ከትውልዱ አንጻር የመጀመሪያ አማኝ ነው ለማለት ነው? አይሽ ከትውልዱ አንጻር የመጀመሪያ አማኝ ነው ማለት ነው። ያ አንጻራዊ እንደሆነ እኔ ብቻ ሳልሆን ላሳይሽ እንዳለ ተፍሲሮችን አለ ከፍትልሽ ነው። ከኡመቱ ይላል ስለ ነብዩ ሰለላሁ ዐለይሂ ወሰለም ቅድም የጠየቅሽው ላይ ማለት ነው። ቆይ ላሳይሽ። ስለዚህ መጀመሪያ ሲባል ጊዜ አንጻራዊ መጀመሪያነት አለ፣ ጥቅል ላይ መጀመሪያነት አለ። ማንኛውም ነቢይ ከተላከለት ትውልድ የመጀመሪያ ሙስሊም ተብሎ ይገለጻል። አልሳየኝም፣ ቪዲዮ አልሳየኝም። ከፍትልሻለሁ፣ ይታይሻል። እዚህ ጋር የጠየቅሽውን አንቀጽ ላወጣልሽ ነው። ያ ሱረቱል አንዓም ይታይሻል። ሱረቱል አንዓም 163 አይደለ? ያው እዚህ ጋር እንዳለ ተፍሲሮችን ልክፈትልሽ። ምን ይላል እዚህ ጋር? ተፍሲሩ አይታየኝም፣ ቪዲዮ ነው። አይታይሽም? ላንብብልሽ። እሺ ላንብብልሽ። ይሰማሻል? ምን ይላል? ላ ሸሪከ ለሁ ፊ ኡሉሂየቲሂ ወሩቡብየቲሂ ወላ ፊ አስማኢሂ ወሲፋቲሂ ወቢዛሊከ ተውሒዱል ኻሊስ አመረኒ ረቢ ጀለ ወዐላ ወአነ አወል መን አቀረ ወንቃደ ሊላሂ ሚን ሃዚሂል ኡማ። ከዚህ ከትውልድ የመጀመሪያው ያመንኩኝ እኔ ነኝ እያሉ ነብዩ ሰለላሁ ዐለይሂ ወሰለም እንዲናገሩ ነው። አሁን ክርስቲያኖች ስለሚኖሩ ወደ አማርኛ ልቀይርላችሁ። ወደ አማርኛ ይሄን እንዳለ አንስቼ ልቀይርላችሁ። ያው እና እዚህ ጋር ይታያቸዋል አይደለ? ይሄን ወደ አማርኛ ልቀይረው፣ ትራንስሌት እናድርገው ወደ አምሃሪክ። እዚህ ጋር አለ። እስኪ እሺ ይሄን ቃል ሁሉ ሰደውና ልቀይርላችሁ። ኮፒ ላድርገው እዚህ ጋር እዚህ ላሳያችሁ፣ ልተርጉምላችሁ። እሺ አምሃሪክ ላድርገው። ያው እና እዚህ ጋር ቃሉን ላስቀምጥላችሁ። ይታያቸዋል። ምን ይላል እዚህ ጋር? ያው በአምላክነቱ በጌትነቱ በስሞቹና በባህሪያቶቹ አጋር የለውም። ጌታዬ ልዑልና ግርማ ሞገስ ያለው በዚህ ንጹሕ አህዳዊ እምነት እንዳምን አዞኛል። እናም እኔ የዚህ ህዝብ መጀመሪያ ጎግል እግዚአብሔር ብሎ ነው አላህን የሚተረጉመው። የዚህ ህዝብ መጀመሪያ ለአምላክ እውቅና ለመስጠትና ለመገዛት ነው እያለ ይናገራል። ከዚህ ህዝብ አንጻር ነው። ለማንኛውም ያውና እዚህ ጋር የዚህ ህዝብ መጀመሪያነታቸው ከህዝባቸው አንጻር ነው። ይሄ አንደኛ ተፍሲር ነው። ሌላ እንዳለ ወደ 30 ምናምን ተፍሲር አለ። ሁላችሁንም ባሳያቸው ይሄ ነው ትርጓሜ። ገብታችኋል አይደል? ከትውልዳቸው አንጻር ነው። ያው እዚህ ጋርም ተፍሲሩ ሰዕዲ ላሳያችሁ። ምን ይላል? ወአና አወሉል ሙስሊሚን፣ እኔ ሙስሊሞች መጀመሪያ ነኝ የሚለው ሚን ሃዚሂል ኡማ፣ ከዚህ ከትውልድ አንጻር ብሎ አስቀምጦታል። ሁለተኛ ተፍሲር። ሶስተኛ ሌላ ልጨምርላችሁ። ኢብኑ ዑሰይሚን እዚህ ጋር ተፍሲር ጠበሪ አለ። የሁላችሁንም ብታዩት ነቢያችን ሰለላሁ ዐለይሂ ወሰለም ከትውልዳቸው አንጻር ነው ማለት ነው። ይህን ይመስላል። ያውና ተፍሲር ጠበሪ ላይ ተመልከቱት። ወአና አወሉል ሙስሊሚን ይላል። የቁል ወአና አወል መን አቀረ ወአዝዐነ ወኸضዐ ሚን ሃዚሂል ኡማ ሊረቢህ፣ ከዚህ ከትውልድ አንጻር ገብታችኋል አይደለ? ለጌታው ለአላህ የታዘዘ እርሳቸው መሆናቸውን እያሳየ ነው ማለት ነው። ስለዚህ አንጻራዊ መጀመሪያነት እንጂ ይሄ ፍጹማዊ መጀመሪያነት አይደለም። አምላክ አላህ ሱብሓነሁ ወተዓላ አንጻራዊ አድርጎ እያዘዛቸው ነው። እርሳቸውን በዘመናቸው ሲያዛቸው ጊዜ ስላለው እየተናገረ ነው እንጂ ፍጹማዊ መጀመሪያ ማን ነው? መጀመሪያ ሙስሊም ከተባለ የቀደሙት ነቢያት እነ ኖህ፣ እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ሐዋርያቶች ሳይቀሩ ሙስሊሞች ናቸው ማለት ነው። ይህን ይመስላል። እሺ እሺ፣ አመሰግናለሁ። አይ እሺ
እሺ ሌላ ጥያቄ ያለ? እኔ ጥያቄ ነበረኝ። ቅድም ልጁን በእስልምና መዋሸት አይፈቀድም ዋድ ሜት አድርጋን። እሺ ጥያቄ ምንድን ነው? ቅድም በእስልምና ያው መዋሸት አይፈቀድም ምናምን ነገር ይከፍትልህ ብሎ ተቂያ ቁርአን ላይ ጥያቄ አለኝ። ይፈቀዳል አንዴ ተቂያ ማለት ምን ማለት ነው ስንለው ማብራሪያውን ሰጥቶናል። ያን ልትመልስለት ነው ለልጁ? ያ ምን ነበር ያለው ልጁ? ትርጓሜውን የተቂያ እኮ በእስልምና መዋሸት ማለት ነው ቅዱስ ውሸት ማለት ነው። ማነው እንደሱ ተርጓሜ? ለምሳሌ ሱራ 16:106 ላይ እዛ ላይ ልቡ በእምነቱ የረጋ ሲሆን እያለ ተቂያ ማለት እንዲህ ማለት ነው ይላል እዚያ ጋር። አይ ሳይሆን ግን ውሸት እንደሆነ እናውቃለን። ተቂያ ውሸት ነው እና አብዛኛው ጊዜ የምታወሩት እናንተ ስትሉ የምንሰማው እንደዚሁም ደግሞ ቁርአን የምንሰማው ሳይሆን የተጻፈ ማስረጃ ማሳየት ትችላለህ? ተቂያ ማለት እንዲህ ማለት ነው የሚል በቁርአንና በሐዲስ ላይ? አይ እንደዛ ማሳየት ባልችልም ግን ውሸት በእስልምና ይፈቀዳል አይደል? እሺ ማስመሰል ይቻላል። ማስመሰል ይቻላል። እሺ አሳየን ማስረጃ። እሺ አስፋኝ። እሺ አሰፋለሁ። ልብ በሉ መዋሸት ይፈቀዳል ወይንም ማስመሰል ይፈቀዳል ያለበትን ቦታ ላይ ያሳየን ነው። ክፈት። ኦኬ من كفر بالله من بعد إيمانه إلا من أكره وقلبه مطمئن بالإيمان. والله እየቀራው ነው የምትገልጸው ምን እንደሆነ አውቃለሁኝ። የምን እንዳለ ፊደሉ ላይ ሁሉ እናውቃለን። ሰዓት ገልጸው በፊት ማለት ነው ያልከው ግን የለም። በጣም የሚያፈዘው 106 ከእምነቱ በኋላ ባላ የካደ ሰው ይላል አይደል? ብሩት የሆነ ቃል አለው። ልቡ በእምነቱ የረጋ ሲሆን ቆይ አንዴ ሁሴ አይ ልቡ በእምነቱ የረጋ ሲሆን በእርሱ ቃል መናገር የተገደደ ሰው ብቻ ሲቀር ይላል። ልባቸውን በክህደትም የከፈቱ ይላል። እዚህ ጋር ልቡ ብቻ የተገደደ ሰው ብቻ ሲቀር የተባለው ማን ነው? ልጠይቀኝ ሳይሆን የተናገርከውን ቃል ልታሳየ ነው የከፈትከው። ገብቶሃል አይደል? መዋሸት ይፈቀዳል የሚለውን ቃል አሳየ። ልቡ በእምነቱ የረጋ ሆኖ ይላል። ቃልን በመናገር የተገደደ ሰው ብቻ ሲቀር ይላል። እዚህ ጋር እንደሚናገረው ከሆነ አንድ ሰው እስልምና ላይ የሆነ ነገር ለቢገጥም በሆነ ነገር ዋሽቶ ማለፍ እንደሚችል ይናገራል። ማብራራት አይደለም የምፈልገው አንተ እንድታብራራች ነው። ቆይ መዋሸት ይፈቀዳል የሚለውን ቃል አሳየን። ከፈትኩልህ እኮ ከፈትከው። መዋሸት ይፈቀዳል የሚለውን ቃል ነው እየፈለግን ያለው። ታዲያ ከዚህ በላይ ልቡ በእምነቱ የረጋ ሲሆን በመናገር የተገደደ ሰው ብቻ ሲቀር ይላል። እየተናገረ እዚህ ጋር የተገደደ ሰው ብቻ ቢቀር አንድ ሰው ማምለጥ ይችላል። ዋሽቶ ማምለጥ እንደሚቻል ይናገራል የቁርአን ክፍል። የተጠየቀው ምን ነበር? አይደለም እሱ መዋሸት ይፈቀዳል የሚል ቃል አለ ብለናል። መዋሸት ይፈቀዳል የሚል ቃል አለ ውሸት አይደለ? ይኸው እዚህ ጋር እኮ እየተናገረ ነው እኮ። ይኸው ልቡ በእምነት የረጋ ሲሆን እያለ ያንን ትርጓሜ ተውና መዋሸት ይፈቀዳል የሚለውን ቃል አሳየን ቁርአኑ ላይ። ይኸው እኮ እየተናገረ ነው እኮ ልቡ በእምነቱ የረጋ ሆኖ እያለ እየተናገረ። በጣም የሚያሳዝነው እንደሱ አይልም። እንዴት ይሄ ክፍል ምንድን ነው የሚያወራው ታዲያ? ልክ አይደለ? በቃ እኔ ላስረዳ። በቃ አስረዱኝ በል እናስረዳሃለን። ግን መዋሸት ይፈቀዳል የሚለውን ቃል ልታሳይ አልቻልክ። ገብቶሃል አይደለ? ይኸው ልቡ በእምነቱ የረጋ ሲሆን በመናገርም የተገደደ ሰው ብቻ ሲቀር እያለ መዋሸት ይፈቀዳል የሚል ቃል አለ እሱ ላይ ወይንስ አይደለም? እኮ ይኸው ልቡ በእምነቱ እሺ ኦኬ ልቡ በእምነቱ የቀረ የተገደደ ሰው እያለ እየተናገረ የረጋ ሰው ቢሆን ማምለጥ እንዴት እንደሚችል እየተናገረ ነው። ምን ማለት ነው ብለህ ጠይቀን እናብራራልሃለን። ወይንም ደግሞ አንተ አብራራለሁ እንጂ ብለህ መጀመሪያ ላይ ተናገርክ። ያ ቃል አለ ወይ ስልህ የለም እሱ ላይ ምን ለማለት ተፈልጎበት ነው ታዲያ ብለህ መጠየቅ ትችላለህ። ችግር የለውም። እያነበብኩልህ ነበር አንቀጽ ቁርአን ላይ መታችሁ ስጠይቀው ጊዜ የት እንደሚገኝ በዚያ ላይ ምን ፊደል እንዳለ ሁሉም ብናውቅ ሰዎች ነን እኛ ሙስሊሞች። ገብቶሃል አይደለ? እንደ ክርስቲያኖች የሆነ ጥቅስ ነግረኸኝ እስቲ ቆይ ላይ አንዴ ጥቅሱን ሂጄ ምናምን እዚህ ላይ ኦሪት ዘፍጥረት ምናምን ብሎ ሂሳብ የለም። የት እንዳለ ሁሉ ገና ሳታወጣው እያነበብኩልህ ነበር። ገብቶሃል አይደለ? አላህ ሱብሓነሁ ወተዓላ በዚህ ቦታ ላይ የሚናገረው ምንድነው? ላብራራለህ። አሁን አዳምጠኝ ለምን እንደወረደ ከነ ምክንያቱ ሁሉ ጥሩ የወረደበት ምክንያት አማር ብን ያሲር የሚባል ሰሃባ ነበር። ነብዩ ሰለላሁ ዐለይሂ ወሰለም አስተምሮ በጀመሩበት ጊዜ ወረደ አንቀጽ ነው እሱ። እያስተማሩ ባሉበት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም
የመካ ካህዲያኖች አማኞችን በመግደል ተስፋ እናስቆርጠው ሙሐመድን ብለው ወሰኑ። በቃ ከስር ስንገልበት ተስፋ ይቆርጣል ይዛን ያሉ ገብታችኋል አይደል? ከዚያ በኋላ ነው ወደ ስደት ምናምን የታዘዘው ወደ ሀበሻ መምጣታቸው ምናምን ሁሉ ከዚያ ይቀጥላል። የመጀመሪያ ካደረጉት መንገድ ምን ነበር መሰለህ? አማኞችን መግደል ነበር። በዚህን ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ተስፋ ሊያስቆርጧቸው ካስተምሮታቸው ሲገደሉበት ሳይ ተስፋ ይቆርጣል ማስተማሩን ያቆማል ብለው ካህዲያኖች አማኞችን እያመጡ ለመግደል ወሰኑ። ከነዚያ ሰዎች መካከል ያሲር፣ አማር፣ ሱመያ፣ ቢላል የኢትዮጵያው ሀበሻዊ እነ ኸባብ ብን አልአረት ታላላቅ ሰው የመጀመሪያዎች አማኞችን ሰበሰቧቸው። የመካ ሹማምንቶችና ንጉሶች እንዳለ ተሰበሰቡና እነዚህን መቀጣጫ እናድርጋቸው፣ እነዚህን ስንገል ጊዜ ከዚህ በኋላ ሙሐመድ ተስፋ ይቆርጣል፣ የሚገደሉብኝ ከሆነ ለምን አስተምራለሁ ብሎ ያቋርጥልናል ብለው ይህን ጀመሩ። በዚህ ጊዜ አማርን ገደሉት። ማነው ይቅርታ፣ ያሲርን ገደሉት። ያሲርና ያሲር ሱመያ ባልና ሚስት ናቸው። አማር ልጃቸው ነው። ገብተዋል። መጀመሪያ ገደሏት ማንን ነው? ሱመያን ገደሏት፣ ሴቷን በአደባባይ እንዲህ አስተኟትና ወደ ነበረሽበት መንገድ ትመለሻለሽ፣ ከሙሐመድ መንገድ ትወጫለሽ፣ አትወጭም ማለት በፍጹም ዳግም ወደ ባዕድ አምልኮ አልመለስም ማለች። ብልቷ ላይ ወጓትና ገደሏት። ከዚያ በኋላ ማን ተገደለ? ባሏን ያሲርን ገደሉት። ወዲያው አማር ምን አደረገ? ይሄን ነገር ወደ እናትና አባት የሄዱበት መንገድ እንላከህ ወይንስ ማስረጃ ወላ ያሳየችው ነው። ማስረጃ አንድ የተረጋጉ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ያለ ማስረጃ አልናገርምና። ዳሩ ግን ትምህርቴስ በማስረጃ ነው። ገብታችኋል አይደል? አወጣላችኋለሁ፣ ልጨርስ ታገሱ። ከዚያ በኋላ ይህን ሰው ሊገሉት አሉ። ገብታችኋል? ማን? አማሩ ማለት ነው። ሄሎ አለይኩም ሰላም ወረሕመቱላህ። ዳኒ አልሐምዱሊላህ። ኦኬ፣ አንዴ ላይፍ ላይ ነው፣ በኋላ ልደውልልህ። እሺ ይቅርታ። ከዚያ በኋላ ማስረጃ የሚጠይቀኝ ሰው በጣም ነው ደስ የሚለው። ክርስቲያኖች ኮሜንት ላይ ስለደጋገማችሁት በጣም ደስ ብሎኛል። ማስረጃ ይጠይቃል። በቃ እንደዚህ ነው ደስ የሚለው። ምን አለ ስለ እምነታቸው ማስረጃ ብላችሁ ብትጠይቋቸው፣ ስላሴን የሰበከ አንድ ነቢይ ስጡን ብላችሁ ብትጠይቋቸው፣ እግዚአብሔር አብ ወልድ መንፈስ ቅዱስ ነው ብሎ የሰበከ አንድ ነቢይ ስጡን ብትሏቸው በጣም ደስ ይል ነበር። ክርስቲያን ሁኑ ብሎ የሰበከ አንድ ነቢይ ስጡን ብትሏቸው ማስረጃ በጣም ጥሩ ነበር። ኢየሱስ ክርስቶስን ያምላካችሁ ሆነ ያምልኩኝ ያለበትን ማስረጃ ስጡን ብላችሁ ብትጠይቋቸው በጣም አሪፍ ነበር። የዛኔ ከክርስትና አንድ ቀን አትቆይም ነበር። ገብታችኋል አይደል? ማስረጃ የሚለውን ቃል ደስ ብሎ ነው የት መጠየቅ እንዳለባችሁ። ችግር የለውም። እንቀጥል። ከዚያ በኋላ ያ አማርን ሊገድሉት አሉ። በዚህ ጊዜ አማር ሊገደል ባለ ጊዜ ሁበል በል ብለው ነው የጠየቁት። በቃ ሁበል በል አሉት። ጊዜው ሲመለክ የነበረው ጣዖት ይህ አማር ሁበል አለ። ገብታችኋል አይደል? ሁበል ብለው ጠራላቸው። በዚህ ጊዜ እርተዳ አማር አሉ ሰዎች። አማር ከእስልምና ፈነገጠ እኮ አንተ የአላህ መልክተኛ አሏቸው። ገብታችኋል አይደል? እርተዳ አማር፣ ምክንያቱም የእነሱን ጣዖት ጠራላቸው እኮ ብለው ተናገሯቸው። በዚህ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም እዕቱኒ ቢአማር አለ። አማርን አምጦልኝ አሉ። አማር መጣላቸው። ያንን ስትል ጊዜ ከልብህ ነበር ወይንስ አምነህበት ነው አሉት አማርን። ይህም ባሉት ጊዜ አማር ወላሂ አንተ የአላህ መልክተኛ፣ በትክክል እኔ ሙስሊም ነኝ፣ ግን ከውስጤ አይደለም፣ ያንን እናትና አባቴ ሲገድሏቸው ጊዜ ነው ያልኩት አለ። ይህም በማለቱ ነቢያችን ሰለላሁ ዐለይሂ ወሰለም ችግር እንደሌለበት ተናገሩ። አንደኛ ይሄ ነው ታሪኩ። ሁለተኛ ከቁርአን ማስረጃም ልስጣችሁ የዚህ አይነትን መንገድ። ገብታችኋል አይደል? ለምሳሌ እንደ እስልምና ሃይማኖት የአሳማ ስጋ መብላት አይቻልም እያለ አላህ ይገልጻል በሱረቱል ማኢዳ ላይ። ገብታችኋል? በሱረቱል ማኢዳ ላይ ሑሪመት ዓለይኩሙል መይታ ወደም ወለሕመል ኺንዚር ወማ ኡሂለ ሊገይሪላሂ ቢህ ወልሙንኸኒቀቱ ወልመውቁዘቱ ወልሙተረዲየቱ ወነጢሐቱ ወማ አከለ ሰብዑ ኢላ ማ ዘከይቱም ወማ ዙቢሐ ዐለ ኑሱቢ ወአን ተስተቅሲሙ ቢልአዝላም ዛሊኩም ፊስቅ اليوم يئس الذين كفروا من دينكم فلا تخشوهم واخشون اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا فمن يضطر في غير متجانف لإثم فإن الله غفور رحيم ይላል። ባጭሩ ንገራቸው አምላክ አላህ ሱብሓነሁ ወተዓላ በክት መብላት በእናንተ ላይ እርም ነው፣ ልክ እንዲሁ ደም፣ ልክ እንዲሁ አሳማ ስጋ፣ ልክ እንዲሁ ከአላህ ውጭ በሌላ የታረዱ አካሎች እርም ናቸው ከዘረዘረ በኋላ
እነዚህ እርም መሆናቸውን ከዘረዘረ በኋላ ምን አለ? ነገር ግን የተራበ ሰው ህይወቱ አደጋ ላይ የሆነበት ሲቀር አለ የተራበና ህይወቱ አደጋ ላይ የሆነበት ሲቀር ይህ ሰውዬ ቢበላ ነፍሱን ለማትረፍ እንደ ወንጀል አይቆጠርበትም አለ። አያችሁ አይደል? እንደ ወንጀል አይቆጠርበትም። ይህን ይዙና ምን ማለት ነው? ልክ አሁን ያመጣው ልጅ ሀሳብ ልክ ይሄንን እስልምና በክት መብላት ይፈቅዳል ማለት ነው ብል ይቻላል? ያ ጀማዓ በክት ሐራም ነው ካለ በኋላ አሳማ ስጋ መብላት ሐራም ነው ካለ በኋላ ነገር ግን ህይወቱን ለማትረፍ በጣም የተራበ ሰው ቢበላ ወንጀል አይሆንበትም ብሎ አላህ ተናገረ። ይመጣና በእስልምና በክት መብላት ይፈቀዳል፣ በእስልምና የአሳማ ስጋ መብላት ይፈቀዳል፣ ምክንያቱም ማስረጃ ያውና እዚህ ጋር የተቸገረ ሰው ሲቀር ብሏልና ይባላል? አይባልም በፍጹም። አያችሁ አይደል? ሌላ ምሳሌ ልስጣችሁ። የተደፈረች ሴት ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢነላህ ተጃወዘ ዐን ኡመቲ አሉ። አላህ ከኡመቶቼ በሶስት መንገድ ላይ የሰሩትን ኃጢአት አልፎላቸዋል አሉ። ኃጢአት መስራት ይፈቀዳል ማለት ነው? አሁን አይደለም። በሶስት መንገድ ኃጢአት የሰራ ሰው አይፈቀድም። ለምን? ምክንያቱ ምንድን ነው? ምን ናቸው እነዚያ ሰዎች የሚለውን እንመልከታቸው። አልኸጣ የመጀመሪያው ምንድነው? ወንጀል ቢሰራ እንደ ወንጀል የማይቆጠርበት በስህተት የሰራ ሰው ገብታችኋል? በስህተት ያን ነገር አያውቅም ሰው። ለምሳሌ መኪና እየነዳ እያለ አስቦ ሳይሆን ሳያውቅ ገባበትና ገደለው ሰውየው። ይሄ ሰው ከአምላክ ዘንድ ገዳይ ተብሎ ይጻፍበታል? ላ አይጻፍበትም። አውቆ አይደለም፣ በስህተት ነው የገባበት። ይሄን ነቢያችን ሰለላሁ ዐለይሂ ወሰለም በዚህ መንገድ ኃጢአት የሰራ ሰው ኃጢአቱ አይፈቅድም ስላሉ ከዚህ ያን አምጥቼ ለምሳሌ በእስልምና ሰው መግደል ኃጢአት አይደለም ችግር የለውም ይላል። ምክንያቱም ይኸውና ይሄ ማስረጃ ማድረግ ይቻላል? አይቻልም። ቀጥለው ምን አሉ? ወንስያን ረስቶ ወንጀል የሰራ ሰው እንደ ወንጀል አይጻፍበትም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወንጀል ነው ግን ረስቶ ነው ያን የሰራው ሰውየው፣ ባህሪው መርሳት አለበትና። ለምሳሌ ስጠን ካላቸው በረመዳን ቀን መብላትና መጠጣት ኃጢአት ነው አይደለም? ኃጢአት ነው። ሰውና ግን የመርሳት ባህሪ ያለበት ወይ? አዎ አለበት። ረስቶ በላ ጠጣ ይሄ ሰው ኃጢአተኛ ተብሎ ከአምላክ ዘንድ ይፈረድበታል? ላይፈረድም። ለምን? ረስቶ ስለሆነ። ረስቶ ወንጀል የሰራ ሰው እንደ ወንጀል አይቆጠርበትም ስል ሰውየው ከረሳ ወንጀልን ቢሰራ ችግር የለውም ይላል እስልምና? አይባልም በፍጹም። ሶስተኛ ወመስቱክሪሁ ዐለይሂ ተገዶ ወንጀል የተሰራበትም እንዲሁ እንደ ወንጀል ተገዶ ወንጀል የሰራ ሰው ልብ በለው፣ ተገዶ ወንጀል የሰራ ሰው እንደ ወንጀለኛ አይቆጠርም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ታቻላረ ለምሳሌ ሴት ልጅ ተገዳ ተደፈረች፣ ተገዳ ተደፈረች፣ ወይንም ወንድምና እህትን አመጣና ሰውየው ድፈራት ካልሆነ እገድልሃለሁ ብሎ ይሄ ሰው አስገድደው፣ የዛኔ ተገዳችን የተደፈረች የሰሩት ምንድን ነው ብለን ስናይ ዝሙት ነው የሰሩት። ኃጢአት ነው አይደለ? ኃጢአት ነው። ዝሙት ብሎ ማለት ያለ ህግ ወይም ደግሞ ያለ ህጋዊ መንገድ ግብረ ስጋ ግንኙነት ማድረግ ዝሙት ይባላል። ስናየው ከላይ ዝሙት ነው ይሄ ነገር። ነገር ግን ተገደው እስከሆነ ድረስ ወንጀል ሊባል ይችላል? አይችልም። ይሄን አመጣና ለምሳሌ እስልምና ዝሙትን ይፈቅዳል ምክንያቱም ችግር የለውም ብሏል። የእነዚህ ሰዎችን የዝሙት አይነት ማለት ይቻላል? አይቻልም። አሁን ያመጣ የቁርአን አንቀጽ እየተናገረ ያለው ምንድን ነው? ተገዶ ክህደትን አድርግ ተናገር ስለተባለ አካል ነው። ይህን ምን አለ አላህ? በዚህ የካደ ሰው ምንም ወንጀል እንደሌለበት ገለጸ እንጂ ከፈለክ መዋሸት ይፈቀድልሃል ማለት ነው ብለህ ማስረጃ ማምጣት አይቻልም በፍጹም። መዋሸት ይፈቀድልሃል ከፈለክ በእስልምና ላልከው ንግግር ማስረጃ አይሆንም። ይህን ሁሉ ማስረጃ ሰጠሁ። ይህን ይመስላል። እሺ፣ ነገር ግን ይሄ ያለው የት ነው ከተባለ ጳውሎስ ሲናገር ምን ይላል? በእኔ ክብር አለ ጳውሎስ። ማን ነው? በእኔ ውሸት አለ ጳውሎስ። የእግዚአብሔር ክብር ከፍ የሚል ከሆነ ስለምን እንደ ኃጢአተኛ ይፈረድብኛል አለ። ተመልከት፣ ጳውሎስ ምን አለ? በእኔ ውሸት እግዚአብሔር የሚከብር ከሆነ እኔ ኃጢአተኛ ልትሉኝ አትችሉም፣ እንዴት እንደ ኃጢአተኛ ታዩኛላችሁ ይላል። አየህ አይደል? ላላሳየህን ያለብህን ጳውሎስ ሮሜ 3:7 ላይ ሮሜ ሮሜ 3:7 ላይ ጳውሎስ ምን ይላል? ተመልከቱ። ለአምላክ ሲል እንደሚዋሽ ጳውሎስ ራሱ ሲናገር፣ በእኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአተኛ ገና ይፈረድብኛል አለ። ወጣ አይደለ?
ለአምላክህ ሲባል መዋሸት ኃጢአት እንዳልሆነ ጳውሎስ ራሱ ነው የተናገረው። ለአምላክ ሲባል ቢዋሽ ችግር ኃጢአተኛ ልትሉኝ አይገባም በፍጹም እያለ ነው ጳውሎስ። በእኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአተኛ ይፈረድብኛል? እንዴት ነው ሰው ለአምላክ ብሎ ዋሽቶ የአምላክን ክብርና ልቅና የሚያስጠብቀው? ይሄ ኃጢአት አይደለም እያለ ነው። በቃ እንደ ኃጢአተኛ ሊፈረድብኝ አይገባኝም። ለምን? ለአምላክ ብዬ ነው ያዋሸሁት። በውሸት የሚልቅ አምላክ፣ በውሸት የሚከብር አምላክ ዋሽቶ ነው ይሄ ሰው እንዳለ። አላሁ ሙስተዓን አላሁ ሙስተዓን። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ልጨምርላቸውና ትቀጥላላቸው ወንድሞች እህቶች፣ እዚህ ጀግና ወንድሞች እና እህቶች አሉ። እሺ ልጨምርላችሁ ስለ ውሸት። አላህ እዚያው ያመጣበት የቁርአን አንቀጽ ላይ ምን ይላል? የቁል ሱብሓነሁ ወተዓላ ኢነ ለዚነ የፍተሩነ ዐለላሂ አልከዚበ ላ ይፍሊሑን። እነዚያ በአላህ ላይ የሚዋሹ ሰዎች በፍጹም አይድኑም። ለክብሩ ብለህም ብትዋሽለት ለአላህ ሱብሓነሁ ወተዓላ አልለቅህም ብሏል። በቃ አላህ እንዲዋሽለትና እንዲከበር አይፈልግም። በዚህ እነ ለዚነ የፍተሩነ ዐለላሂ አልከዚበ ላ ይፍሊሑን፣ እነዚያ በአላህ ላይ የሚዋሹ ሰዎች በፍጹም አይድኑም ማለት። ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ። እናታችን አይሻ ተጠየቀች። ምን አለች? ሱኢለት ኡሙል ሙእሚኒን አይሸተ ረዲየላሁ ዐንሃ አን ሲፋት ነቢ ሰለላሁ ዐለይሂ ወሰለም ፈቃለት ካነ አብገዱል ኹሉቅ ዐንደ ረሱሊላህ ሰለላሁ ዐለይሂ ወሰለም አልከዚብ። እስኪ የነቢዩ ሙሐመድን ባህሪ ንገሪን ተባለች ሰለላሁ ዐለይሂ ወሰለም። ከዚያ ምን አለች እርሷ? ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ በጣም አጸያፊ ባህሪ ብሎ ማለት ውሸት ነው አለች። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢያኩም ወልከዚብ ፈኢነ አልከዚበ የህዲ ኢለል ፉጁር ወኢነ አልፉጁረ የህዲ ኢለል ናር ወላ የዛሉ ረጁል የክዚቡ ሐታ ዩክተበ ዐንደላሂ ከዛባ ወዐለይኩም ቢስድቅ ፈኢነ አስድቀ የህዲ ኢለል ቢር ወኢነ አልቢረ የህዲ ኢለል ጀና ወላ የዛሉ ረጁል የስድቁ ሐታ ዩክተበ ዐንደላሂ ሲዲቃ አሉ። ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? አደራችሁን ውሸትን ተጠንቀቁ አሉ። አደራችሁን ውሸትን ተጠንቀቁ። ውሸት ወደ ኃጢአት ያመራልና ኃጢአትም ወደ ገሃነም እሳት ያመራችኋልና አደራችሁን እውነተኞች ሁኑ። እውነት ወደ ጽድቅ ያመራልና ጽድቅም ወደ ገነት ያመራችኋልና አሉ። ይህን የነቢ ሰለላሁ ዐለይሂ ወሰለም አስተምሮ ይሄ ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ወለዚነ ላ የሽሀዱነ ዙር ይላል። የእኔ ትክክለኛ ባሪያዎች የውሸት ምስክርን የማይመሰክሩ ናቸው እያለ ይናገራል። እና ይህን ይመስላል። ወንድሞች አሉ እዚህ ጋር ኤልያስ አለ፣ ያሕያ ታላቁ፣ ጃስሚን ይቀጥሉላቸዋል። ባረከላሁ ፊኩም። ሰላም አለይኩም ወረሕመቱላሂ ወበረካቱ። ቀጥሉ። እሺ ክርስቲያኖች በጨዋ ደንብ አውሩ። እሺ አይ ሰላም ነው እሱ ደህና ነኝ አልሐምዱሊላህ። ህፃን ልጆች አዲስ የተወለደ ህፃን ልጅ ሲሞት ሲኦል የሚገባው ይላል ሐዲስ ላይ አቢ ዳውድ 47:17 ላይ። እሺ አሳይ። እንደሱ ምን መክፈት ትችላለህ? እኔ እነግርሃለሁ። ክፈት አንተ። አንተ መክፈት አትችልም? እኔ እሱ አንድ ስልክ ነው ያለኝ። እሺ አዲስ የተወለደ ህፃን ልጅ ወደ ሲኦል ነው የሚገባው። እሺ ቁጥር ስንት ላይ? ቁጥር 47:17። እሺ አቡ ዳውድ 47:17 አይደል? እሺ 47:17 እሺ አዲስ የተወለደ ህፃን ልጅ የእሳት ነው የሚለው ቃል የተቃለ እሺ ቢግ ቦስ ያውና ዘ ውመን ሁ ቤሪስ አላይቭ ሄር ኒው ቦርን አዲስ የተወለደች ሴት ልጅ ኤንድ ዘ ገርል ሁ ዋዝ ቦርን የወለደችውም ልጅ አላይቭ ዋዝ ዘ ዊል ከነ ህይወቱ ከቀበረችው ልጁም እናትየውም ወደ ሲኦል የሚገቡት ይላል። ኦኬ ምንድነው የሚለው? ምን ካደረገች ልጇን በህይወት አዲስ የተወለደችው ልጅና የወለደችው ልጇን በህይወት ከቀበረችው ልጇም
እናትየውም ወይ ሲኦል ላቸው ይላል። እሺ ኦልሬዲ ልጅቷ ሴትዮዋ ጥፋተኛ ልትሆን ትችላለች፣ ግን ህፃን ልጅ ግን ምንም አያውቅም። እዚህ ጋር አዳምጦች ለማንኛውም ከዚህ በፊት ጥያቄ መልሻለ። አሁን ድጋሚ ነው አልሰላቸው። አንደኛ አልዋኢዳ ወልመውኡደቱ ፊናር። አልዋኢዳ ማለት ህፃን ልጅን ከነ ህይወት የምትቀብር ሴት ልጅን ከነ ህይወቷ የምትቀብር እሱን ተረድተሃል መሰለኝ አይደለ? ቢግ ቦስ አንደኛ ተናሳ ይሰማል? አሎ ቢግ ቦስ አንደኛ ተናሳ። አልዋኢዳ ማለት ሴት ልጅን ከነ ህይወቷ የምትቀብር እርሷን ነው። እርሷ የእሳት ነች። ምክንያቱም ሰውን ከነ ህይወቱ መቅበር ኃጢአት ስለሆነ። ወልመውኡደቱ ለሃ እዚህ ቦታ ላይ አንብበኳል በደንብ ግን አንብቤዋለሁኝ። እባክህ አዳምጥ፣ እየመለስኩልህ ነው። ወልመውኡደ ለሃ ለእርሷ የሚቀበርላትም የእሳት ነች። ገብቶሃል አይደለ? አንድ ሁለት አይነት አካሎች ነው እዚህ ቦታ ላይ በአማርኛ ትራንስሌት አድርገው እየተናገርኩ ነው። አዳምጠኝ። እዚህ ቦታ ላይ የሊቃውንቶችን ፍቺ አሳይሃለሁ። እሱን እየተናገርኩ ነው ከማሳየቴ በፊት። እሺ እዚህ ቦታ ላይ አልዋኢደቱ ወልመውኡደቱ ለሃ ብለው ዑለሞች ፈተውታል። አልዋኢዳ ማለት ቀባሪዋ ነች። ወልመውኡደቱ ለሃ ለእርሷ የሚቀበርላት። እዚህ ቦታ ላይ ሁለት አካሎች ናቸው የተነሱት። አንደኛ ቀባሪ ነች። ቀባሪዋ ከራሷ ዝም ብላ ልትቀብር ትችላለች ወይንስ የምታስቀብርላት አካል አምጥታት ነው? ሁለት አካሎች ናቸው። አንደኛ ቀባሪዋ ነች። ገብቶሃል አይደለ? እዚህ ቦታ ላይ ወላጇ ብሏት አንስቷል አላነሳም? ወላጇ ተነስታለች አልተነሳችም? በአማርኛ ትራንስሌት አድርገውና ቀደም ስታደርግ ነበር አረበኛውን አይደል ትራንስሌት እያደረግህ ወደ አማርኛ አድርገውና እኔ ጋር ማውራት አትችልም? እሺ እንደሱ ከሆነ ወላጇን ታሳየኛለህ። ወላጇን እናትና ልጅቱ የእሳት ናቸው ብሏል። ወላጇን አሳየኝ እዚህ ጋር እኮ ወደ አማርኛ እኮ አሳየን። እዚህ ጋር ወላጇ የተነሳችበትን አሳየን። ልጅቱ 1800 ሰው አለ። ወደ አማርኛ ቀይረውና ላስረዳ። 1800 ሰው ቁጥር ላይ ሳይሆን ያልኩህ እዚህ ቦታ ላይ ወላጇ አለች ወይ ነው ያልኩህ። ስለ ወላጇ ነው። ወልመውኡደቱ ማን እንደሆነች ሊቃውንቶች እዚህ ጋር ሲናገሩ ወልመውኡደቱ ለሃ የሚቀበርላት ሴት ብለው ተናግረዋል እያልኩ ነው። ማስረጃ ላሳየህ ነው። አንደኛ ቀባሪ አለች። ቀባሪዋ ረቺ ራሷን የቻለች ነች። ወላጇ የከየት መታ ነው እቺ ቀባሪዋ የምትቀብራት ከተባለ የዚችኛዋ አስቀባሪዋ አዲስ የተወለደችው ሴት ልጅ እኮ ነው የሚለው እኮ። እሱን ላሳይህ ነው። እሱን እንግሊዝኛ ላይ ያስቀምጦልህ ነው። እዚህ ቦታ ላይ የተቀመጠውን ደግሞ ሊቃውንቶች እንዴት እንደፈቱ ላሳይህ። አረበኛውን ወደ አማርኛ አድርገውሽ እኮ እሱን ላሳይህ። የሊቃውንቶች ፍች ላሳይህ ነው። ተረጋጋ። እዚህ ቦታ ላይ አልዋኢዳ ወልመውኡደቱ ለሃ የተባለው ዋኢዳ ማለት ቀባሪዋ ነች። ገብቶሃል አይደለ? ወልመውኡዳ እቺ ደግሞ ተቀባሪዋ የሚለው አስቀባሪ የሆነችዋ እናቷ ያመጣቻትን አስመልክቶ የተነገረ ነው። አሁን ማስረጃ ላሳይህ ነው። እሺ ተከታተል። ያለ ማስረጃ አላወራም። ትራንስሌት አድርገውና እናንብበውላችሁ። የት አታደርግም? ለምን ትረብሻለህ? ትራንስሌተር ትራንስ ማድረግ ምን ከብዳል? አንተ አይደለም እንዴት ማድረግ እንዳለብኝ የምትነግረኝ። አሁን ላሳየህ ነው። አይልም ባክ ይፈለክ ነው። ዶርጉም ወንድ ከሆንክ አንተ ዶርጉም ወንድ ከሆንክ አንተ ላሳየው እንደሆነ ላውጣ ስለሆነ ስላወቀ ነው። አሁን ተመልከቱ፣ ላሳያችሁ ነው። እሺ ሐዲስ አልዋኢዳ ልክ መልሱን እንደሚያገኙ ሲያውቁ ጊዜ ይረብሻሉ። ወልመውኡደቱ ለሃ ፊናር። እሺ እንመልከት። አሁን እዚህ ቦታ ላይ ያው እዚህ ጋር ይገኛል። አቡ ዳውድ 47:17 ራሱ ሐዲሱ ማለት ነው። ገብታችኋል? አሁን እዚህ ቦታ ላይ ይህን ሐዲስ ያስተላለፉ ዑለሞች እንዴት ነው የተገነዘቡት የሚለውን እንመለከተዋለን። እሺ ይህ ነው። ላኪን አኽረጀሁ አልኢማም አሕመድ ብኑ ሐንበል እያለ ይነገራል። ይህ ምን ይላል እዚህ ቦታ ላይ ዓን ብኑ መስዑድ ረዲየላሁ አንሁ ቢሰነድን ضዒፍ በሆነ ሰነድ የተዘገበ እንደሆነ እንዳውም በርካታ ዑለሞች ተናግረዋል። ሰሒህ ነው በሚል ብንመጣም እንኳን ቀባሪ ብሎ አነሳት እንጂ እናትየዋ የልጅቷ እናት ብሎ አላነሳም። ቀባሪ አለች ራሷን የቻለች። ታዲያ ከየት መታ ነው የምትቀብርላት ከተባለ ወልመውኡደቱ ለሃ የምታስቀብረዋም እናትየዋ ለማለት ነው ሁለተኛው ብለው ዑለሞች ፈተዋል። ገብታችኋል አይደለ?
እንደዚያ ሆኖ እንኳ ዑለሞች ضعيف እንደሆነ ያው ቢሰነዲን ضعيف ተብሎ ተዘግቧል። አቡ ዳውድ ያስተላልፈው አንተ ያመጣው ضعيف በሆነ ሰነድ ተብሎ ተገልጿል ማለት ነው። በተቻለ አይደለ ضعيف በሆነ ሰነድ ተብሎ ተገልጿል። ያውና ነገር ግን እናንብበው እስከ መጨረሻ ዑለሞች براساتشو إمام علماء شديت اندفتوت النملكت لكن أخرجه الإمام أحمد بن حنبل في المسند إمام أحمد بمسند لا تتوتال من طريق أخرى فيها قصة فرواه من طريق الشعبي عن علقمة عن سلمة بن يزيد الجعفي قال انطلقت أنا وأخي إلى رسول الله صلى الله عليه وسلم قال قلنا يا رسول الله إن أمنا مليكة كانت تصل الرحم وتقرئ الضيف وتفعل هلكت في الجاهلية فهل ذلك نافعها شيئا؟ قال لا. قلنا فإنها كانت وأدت أختا لنا في الجاهلية فهل ذلك نافع لها شيئا؟ قال الوائدة والموؤودة في النار إلا أن تدرك الوالدة الإسلام فيعفو الله عنها. وهذه الرواية المشتملة على القصة قواها عدد من العلماء كالبخاري في التاريخ الكبير والدارقطني في العلل والإلزامات. فمن صحها يعني حديث ابن مسعود فإنما صححه لوروده من هذه الطريق القوية. وقد استشكل بعض الناس هذا الحديث وظن أنه مخالف لقوله تعالى ألا تزر وازرة وزر أخرى. يو بركات تسوتش هنا حديث بمن ترتو تقرف ترباتشوال الله يتناقر القرآن ليلة مسالي ما أنم نفس يليل النفس هاتياتها تشكم مكالة الله بقرآن لي لمن دنو ياتشلج ያለምንም ኃጢአቷ በቀበረችዋ እናት መሰረት ተደርጎ እሷ የእሳት ልትገባ የምትገባው ብለው አንስተዋል አለ። ወታቻል አይደል? ይሄን እንመልከት እሺ። ونحوها من الآيات وقد أجاب العلماء عن ذلك علموች ስለዚህ መልስ ሰጥተዋል በዚህ በተመለከተ بأن الحديث كما هو ظاهر القصة التي رواها الإمام أحمد إنما ورد في قضية معينة ይህ የመጣው በአንድ ግለሰብ አስመልክቶ ነው ይህ ሐዲስ ማንኛውም የተከበረች ልጅ ለማለት አይደለም ብለው የፈቱ ዑለሞች አሉ። አንዲት ግለሰብ ወያም ምክንያቱን ይናገራል ማለት ነው። وليس حكما عاما لكل واحدة وكل موؤودة فهو وارد من واحدة مشركة وموؤودة أيضا مشركة ولكن الظاهر أنها كانت طفلة صغيرة وليس هناك إشكال في كون الواردة في الحديث في النار. وأما الموؤودة فهو حكم لموؤودة معينة علم النبي صلى الله عليه وسلم أنها في النار. وقد اختلف العلماء في حكم أطفال المشركين في الآخرة وأرجح الأقوال في مصيرهم أنهم يمتحنون يوم القيامة فمن أطاع أمر الله نجا ومن عصاه يعني هلك. وقد جاءت في السنة النبوية أحاديث كثيرة يترجح بها هذا القول وهو اختيار كثير من المحققين من أهل العلم كشيخ الإسلام تيمية رحمه الله تعالى وابن القيم رحمه الله تعالى وهو اختيار سماحة الشيخ عبد العزيز بن باز رحمه الله تعالى كما في مجموع الفتاوى. هنا قال ابن عبد البر ወደታች እንመጣለን ገና ያልኳቸውን እናያለን። አስቀባሪ ለማለት እንደሆነ እናሳያቸዋለን። ያ ማለት ወልዳ አምጥታ የምታስቀብረዋ የመጀመሪያዋ ደግሞ ቀባሪዋ ሁለት ናቸው። እነሱ ሁለታቸውም የሳት እንደሆኑ ለመግለጽ ነው። قال ابن عبد البر في معرض كلامه عن هذا الحديث وهو حديث صحيح من جهات الإسناد إلا أنه محتمل أن يكون خرج على جواب السائل في عين مقصودة فكانت الإشارة إليها والله أعلم وهذا أولى ما حمل عليه هذا الحديث لمعارضة الآثار له وعلى هذا يصح معناه والله المستعان. وقال ابن القيم الجواب الصحيح عن هذا الحديث أن قوله إن الوائدة والموؤودة في النار جواب عن يعني تلك الوائدة والموؤودة واللتين سئل عنها والنبي صلى الله عليه وسلم سئل عنها لا إخبار عن كل وائدة وموؤودة فوضع هذا الجنس في النار وقد يكون هذا الشخص من الجنس الذي في النار. وقال الشيخ الألباني رحمه الله تعالى الشيخ الألباني إن هذا الحديث خاص بموؤودة معينة وحينئذ في الموؤودة ليست للاستغراث بل للعهد وهي قصة ابن مليكة. فلا يجوز الحكم على أطفال الكفار بأن يكون من أهل النار بهذا الحديث لأن هذه واقعة في شخص معين. الشيء الكام عندي أن الملكات لا ضل تشوف ما تاقس الشيء ولا مرة نغيرها أشياء نزقة هنا النوتة
ቀጥታ ያንን አስከባሪዋ የሚለውን ላውጣና ላሳያቸው ዕለሞችን ፍቺ ማለት ነው። ይህ እንዳለ የሊቃውንቶች ፍቺ ነው። የእያንዳንዳቸውን አውጥቼ አሳያቸዋለሁ። صلة الرحم كناية عن الإحسان إلى الأقربين من ذوي النسب والأصهار والتعظيم والتعطف عليهم والرفق بهم والرعاية لأحوالهم، وكذلك إن بعدوا أو إن يعني بعدوا أو أساءوا، وقطع الرحم ضد ذلك يقال وصل رحمها. الشيء زي الشان زي قد تاني قالوا لا تعالى ሙሉን ከምናነብ ማለት ነው። اشياء الناس قال يجمرال الوقت دفن الولد الحي في القبر، وكانت العرب في الجاهليه يدفنون البنات. وقت بلو مالت سواء كان نهوتهم اكبر. الموؤوده هي البنيه تدفن وهي حيه، وقال ابن رسلان سميت بذلك لما يطرح عليها من التراب فيؤيدها اي يثقلها حتى تموت من قولهم. الشيء ይህ ሁሉ እንዳለ ሊቃውንቶች ናቸው በሰማይ የተቀለሙት እንመለከታቸዋለን። እዚህ የኢትዮጵያው ሸኽ ናቸው። እነዚህ ባለፈው የሞቱት መካ ላይ ሲያስተምሩ የነበሩት ቃል ሼክ መሐመድ ብን አሊ አልኢትዮጵያዊ። እሺ አንዴ እሺ الوائدة لكفرها وقتلها لا يستحق ذلك، والموؤودة لكونها بنت كافرة فهي كافرة الناس بلا يفتر مالو نقرقن أسكباري عندها نتش تناقروا على مش الأساء، وإنما خص الوائدة بالذكر لأن أكثر النساء. الشيء الوقت نملكت علن دفن الولد الحي في القبر. ያው እና እዚህ ጋር ለምሳሌ በይዳዊ ተመልከቱ። እዚህ ጋር ምን እንደሚለው አልወቅት ወቅት ብሎ ማለት ያንን ሐዲስ አንስተው እየፈትኑ ዑለሞች በደንብ ተከታተሉ። ደፍኑ الولد الحي في القبر ወቅት ብሎ ማለት አንድ ህፃን ልጅ ከእንደ ህይወቱ መቅበር ማለት ነው። وكانت العرب في الجاهلية يدفنون البنات حية አረቦች ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ሴት ልጅን ከእንደ ህይወቷ ይቀብሩ ነበር። فالوائدة في النار لكفرها وفعلها ቀባሪዋ እርሷ በክህደቷና ሴት ልጅ ከእንደ ህይወቷ በመቅበሯ ምክንያት የገሃነም እሳት ነች። ተቻል والموؤودة فيها لكفرها ولعل المراد بالوائدة القابلة ያውና ዋኢዳ ቀባሪ የሚባለው የተፈለገበት አልቃቢላ ያንን ተቀብላ የምትቀብረዋ ሴት አለች። እርሷን አስመልክቶ ቅድም እንዳልኳቸው ማለት ነው። والموؤودة الموؤودة لها وهي أم الطفل والموؤودة የተባለው ደግሞ አስቀባሪዋ ተርጉም ላቸው ለዚህ وهي أم الطفل የህፃኗ እናት ለማለት ነው። فحذفت الصلة እቺ ለእርሷ የምትለው ቃል ለአስቀባሪዋ የምትለው ቃል እርሷ حذف ተደርጋ ነው ተነስታ ነው። إذ كان من دينهم أن المرأة إذا أخذها الطلق حفر لها حفرة عميقة. يعني نزيقا كوي ترجم لنا يا كريستيانوس لترجم اللاتشو من عند تفلقبت يا قال بقى عليه الناس كذا سياتشو يا تايشان قد ثاني قال أنت ترجمه جوجل بتركل كترجمه نملكتها لنا እና ለእርሷ አስቀባሪዋ የሚለው ቃል ተነስቶ ነው እሱ እንጂ አስቀባሪዋን አስመልክቶ የተነገረ ቃል ነው ማለት ነው። እሱን እንመለከታለን። ያ እነዚህ ጋር ላስቀምጥና ቃል በቃል ተርጉሙላችሁ። ያውና አልዋኢዳ የሚለው ቃል አዋላጅነት ወይንም ቀባሪዋ ለማለት ነው የሚያመለክት ሲሆን አልመውኡዳ ደግሞ የህፃኑ እናት የሆነችውን በህይወት የቀበረችውን ሴት ያመለክታል። ከታች አላርን የህፃኗን እናት ነው እየተናገረ ያለው። ዋኢዳ ቀባሪዋ አለች የመጀመሪያዋ። ሁለተኛ ደግሞ የህፃኗ አስቀባሪ የህፃኑ እናት ነች አምጥታ ለቀባሪዋ የምታስረክበዋ ሴት ማለት ነው። ሁለት አካሎች ናቸው የተነሱት። ከታች አላርን ያ ነው። ስለዚህ የህፃኗ እናትን አስመልክቶ ነው አልመውኡዳ የሚለው የሚመለከተው። እዚህ ጋር ኡም ጢፍል ብሎ አስቀምጧታል። የልጅቱ እናት የመጀመሪያዋ ምንድነች? ተቀብላ የምትቀብረዋ ነች። ከነ ህይወት የምትቀብር ቀባሪ አለች። ሁለተኛው ደግሞ ምንድናት? የሚቀበርላት ለማለት ነው። ወልመውኡዳ የሚለው ማለት ነው። እታች አለ አይደል? ስለዚህ የህፃኑ እናት ብሎ አስቀምጦታል እዚህ ጋር። ይሄ ነው
ሌላ ይሄንን የፈቱ ሊቃውንቶች በርካታ ሳያቸው ነው። قال عبيد الله مبارك فوري ምናምን لا بد من هذا التأويل በዚህ ፍች መፍታት ግድ ነው እያለ ይናገራል። ليصح كون الموؤودة في النار ولئلا يلزم التعارض يعني. وقال المظهري رحمه الله تعالى الوائدة والموؤودة في النار يعني البنت ያው እነዚህ ጋር ሌላ ሊቃውንት ምን ይላል? የልጅቱ እናት ለማለት ነው አስቀባሪዋ። كلتاهما في النار ሁለቱም የእሳት ናቸው። أما الأم الناتية فلأنها كانت كافرة إرساك هذيك سلنا برشنا وأما فيحتمل أنها كانت بالغة فيثبت لها حكم الكفر فتكون من أهل النار ويحتمل أن تكون غير بالغة ولكن علم رسول الله صلى الله عليه وسلم بالمعجزة كونها من أهل النار ولا يجوز الحكم على أطفال الكفار بأن يكون من أهل النار بهذا الحديث لأن هذه الواقعة كانت في شخص معين ولا يجوز إجراء حكم شخص معين على جميع أطفال الكفار بل حكمهم موقوف. أما الوائدة فلكفرها ولفعلها وأما الموؤودة فلكفرها ثم إن أريد بذلك يعني ما يعم أهل الفترة كان يعني مبينا على ما نقل عن الأكثرين أنهم في النار أو ما يختص بأهل الإسلام كان محمولا في الموؤودة على البالغة يزبط عليك أهون كلاي يالهم بالغة بلاس كم دوتان ينياو كلاي بالغة بلاس كم دوتان يزبط علي የምትቀበረዋን ብሎ የተናገረው ሌሎች ዑለሞችን ደግሞ እንደፈቱት ቀባሪዋ ራሷ የምትቀብረዋለች እንዲሁም የምትቀበረዋ ልጅ ያሉት ደግሞ ለአቅመ ሔዋን ደርሳ ከሆነ በክህደት ላይ ከሆነች ያችን አስመልክቶ እንጂ ህፃን ልጅ የሚል ቃል አውዱ ላይ በፍጹም የለም። እንደው በዚያ ራሱ ብትመጡ ማለት ነው ቀባሪና አስቀባሪ ነው የሚለው አይደለ? ቀባሪና ተቀባሪዋ እሳት ናቸው አለ እንጂ ህፃናቶች ከሃዲዎች ናቸው አይልም። በዚህ ራሱ መያዝ እንችላለን። ህፃን ልጅ ህፃንነት የሚለውን አምጣ የለም እንደዛ ቢል ገብታችኋል አይደል? እንደው በርካታ ሊቃውንቶች ከሊቃውንቶች መካከል የሚለው ምንድነው እዚህ ጋር ቀባሪዋም ተቀባሪዋም የእሳት ነው ቢባል ራሱ ችግር የለውም። ምክንያቱም ቀባሪዋ ያንን ኃጢአት በማድረጓና በክህደቷ፣ ሁለተኛው ደግሞ ተቀባሪዋ ለአቅመ ሔዋን ከደረሰች ለማለት እንጂ ህፃንነት ማለት አይደለም። ህፃን ሆና ከሆነ ህፃንነት የሚለውን ቃል አምጣ እዚያው ላይ ወፍ የትም አታገኝም። በዚህ ያዟቸው እንደውም ግግም ካሉ በዚህ አስረድታችኋቸው አስቀባሪ እናትየዋን ለማለት ነው ብላችሁ ይህን የሊቃውንት ነገር ሰጣችኋቸው እምቢ በቃ ያን የተቀበረችውን ነው ካሉ እንግዲያውንስ ህፃን ናቸው የሚለውን አሳይ ማስረጃ። ወፍ ገብታችኋል ሙስሊሞች? እንደው ይሄን መረዳት ለሚፈልግ ክርስቲያን ራሱ እየሰማችሁ ከሆነ ሐዲሱ ላይ ህፃን ልጅ አይልም። ገብታችኋል አይደል? ቀባሪ ተቀባሪ ነው የሚለው አለቀ በቃ። ቀባሪና ተቀባሪ እሳት ናቸው ነው የሚለው። ይሄን ይመስላል። ምን ይላል እዚህ ጋር? ይሄ ኢብኑ ሐጀር አልhayተሚ ሲናገሩ አመል ዋኢዳ ቀባሪዋ ማለ ፈሊኩፍሪሃ ወፊዕሊሃ ለክህደቷና ለዚህ እኩይ ተግባሯ ነው አለ ለመቅበሯ ማለት ነው። ወአመል መውኡዳ የምትቀበረውማ አለ ፈሊኩፍሪሃ ለክህደቷ አለ። እንግዲህ ተቀባሪዋ ከሃዲ ነች ለማለት ለአቅመ ሔዋን መድረስ አለባት በክህደቷ አለና ثم إن أريد بذلك ما يعم أهل الفترة كان مبينا على ما نقل عن أكثر من أهلنا أنهم في النار أو ما يختص بأهل الإسلام كان محمولا في الموؤودة البالغة لأكمل ሔዋን የደረሱ ተቀባሪዎች በክህደታቸው ምክንያት ነው እነዚያም የሚገቡት ተመልከቱ። ስለዚህ ለአቅመ ሔዋን የደረሱ ሴቶች ለማለት ነው ብሎ አስቀምጦታል عبد المحسن العباد. وقد قيل إن الألف واللام ليستا للاستغراق حتى يقال كل موؤودة في النار ولو كانت صغيرة بل يحمل على ما إذا كانت كبيرة أياتو تلك كهونش لمعنى نورسا. قالوا ويدل عليه أنه جاء في بعض الروايات أنه سئل عن امرأة وأدت يعني بنتها فذكر الحديث عن امرأة وأدت بنتها فذكر الحديث فيكون المقصود من ذلك قضية معينة وتكون تلك الموؤودة من أهل النار. الناس بوتالي من بلاس كمتوتال بنت كبيرة بلاس كمتوتال تلك هنا تشيل مالتها وجه هسأل لج عيد اللهم أي شهر لا بنت كبيرة تلك لج تلك سيت لج لكن ما يعني درسش مالتها عندنا اللي كانت وهذا بعيد جدا على زبوت عليه الملا علي القارئ تبارك الله اللي كان ترجم منارو أشي حادث بقى ترجم لك حادث بقى ترجم مكو كريستيانوች እያለ ያለው ምንድነው ቀባሪና ተቀባሪዋ የእሳት ነች ነው የሚለው ህፃን ልጅ ብለው ነው እሱ ደግሞ የመጣው ህፃን ልጅ የሚል ደግሞ የለም እያልኳቸው ምን ይሻላችኋል ሊቃውንቶች ሲፈተሽ ደግሞ ህፃን ልጅ የሚል አስለን የለም እያሉ ነው ህፃን ልጅ አይልም ይወቻላል እሺ ሐዲሱን ላሳያችሁ እሱ ማምጣት የፈለገውን ወደ አማርኛ ልቀይርላችሁ ካልቀየርክልኝ እያለ ነበር አይደለ ቀይሬ ላሳያችሁ ስንት ነበር ያለው አቡ ዳውድ 47 17 አይደለ የሆነ ሌላ ነገር ያላስመስሉ ጭንቅላታቸው ላይ ቀርጸውባችሁ ከሆነ ላሳያችሁ
47 17 ክርስቲያኖች ማለት ነው። ሙስሊሞች ገብታችኋል። 47 17 ወደ አማርኛ ቀጥታ ልቀይርላችሁ። 47 17 ያው እና እዚህ ጋር ያው እዚህ ጋር ይታያቸዋል። ይሄ ነው ያው እዚህ ጋር አልዋኢዳ ወልመውኡዳ ፊናር የሚለው ቃል ይሄ ነው። እዚህ ጋር ህፃን ልጅ የሚል የለም። ይታያቸዋል። ቀባሪ ተቀባሪ የእሳት ነው ነው የሚለው። ይህን ተቀባሪ ቀባሪዋን ተረድታችኋል። ቀባሪዋ በክህደቷና ኃጢአትን በማድረጓ ነው። ተቀባሪ የሚለው ደግሞ ዕለሞች በሁለት መንገድ ፈተውታል እያልኳቸው ነው። አንደኛ ተቀባሪ ቢል ራሱ ህፃን ልጅ የሚል የለም። ህፃን ልጅን እያለ አይደለም። ለአቅመ ሔዋን ደርሳ የተቀበረች ከሆነች ቻል ያለ ማለት ነው። ጎግል ህፃን ልጅ ብሎላቸው ሊሆን ይችላል እያለ ነው። እስኪ እናየው እስኪ ምን እንደሚለው። ያው ኮፒ ያደረግኩት ጉግል ትራንስሌት ላይ ልወሰድላችሁ። ያው ይሄ ሁሉ የሊቃውንት ፍች ታያቸዋል። እንዳለ ይሄ ነው እያሳያሉ። ይሄ ነው እንዳለ እያሳያሉ። እሺ አሁን ጎግል ብፁዕ ወቅዱስ አቡነ ጎግል ላይ እንግባ እስኪ ምን እንደሚሉ አቡነ ጎግል እንመልከታቸው። ያው አስቀመጥኩት ሐዲቱን ወደ አማርኛ እንቀይረው። ያው ይታያቸዋል። ጎግል ተርጉሞት ከሆነ ሴት ልጇን በህይወት የቀበረችና በህይወት የተቀበረች በሲኦል ውስጥ ይሆናሉ አለ። አለቀ። ያው ሴት ልጇን የቀበረችና ልክ እንዲሁ የተቀበረችውም የእሳት ነች። ህፃን ልጅ የሚል የቱ ጋር ነው ያለው? የለም ወፍ። እዚህ ጋር ራሱ ብንሄድ ቀባሪና ተቀባሪ የእሳት ነው። ሰላም አለይኩም። አይ እንግሊዝኛ ትራንስሌሽኑ እንደዛ ብለው ስላስቀመጠው ኒውቦርን ጊርል ብለው ስላስቀመጠው አዲስ የተወለደች ህፃን ብለው ነው የተረጎሙት እና ለዛ ነው ይመስለኛል ይህ ነገር የመጣ እንጂ እንዳልከው አረብኛው ላይም አይልም። ቀጥታ ጉግል ትራንስሌት ሲሆንም እንደዛ አያመጣም። እሺ ብዙ ጊዜ ሰባኪዎቻችን የሚያስተምሯቸው እንግሊዝኛውን እያየ ነው። አረበኛ አረበኛ የሚያውቁት ጉዳይ የለም። ገብታችኋል አይደለ? አረበኛው ላይ ማነው እንግሊዝኛ ላይ የሚያስቀምጡላቸው ስህተት ትክክል ነው ማለት አይደለም። ሁሉም ክርስቲያኖች ትክክል ነው ማለት አይደለም። ትልቅ የሚሄዱት በቃ እዚያ ጋር ነው። የሌለውን ነገር ነው አሁን የተረጎመላቸው። አረበኛው ላይ እንግሊዝኛው ላይ በፍጹም ማነው አረበኛው ላይ ህፃን ልጅ የሚል የለም። አልዋኢዳ ወልመውኡዳ የሚል ያለው። ዋኢዳ ማለት ሴት ልጅን ከነ ህይወቷ የምትቀብር ማለት ነው። ወልመውኡዳ ማለት ደግሞ የተቀበረችዋ ማለት ነው። ዑለሞች ይህን በሁለት መንገድ ተረዱት፣ ፈቱት። አንደኛው ምንድን ነው? ለሃ የምትለዋ ተነስታ ነው እንጂ ለእርሷ የሚቀበርላት የሚለው ነው የሚያዘው። ሌሎች ደግሞ እንዳው የምትቀበር ብትልም እንኳን ለአቅመ ሔዋን የደረሰች እንጂ ህፃናት ልጅ ለማለት አይደለም ብለው አስቀምጠውታል ማለት ነው። አሁን ስለ እስልምና ህፃናት ልጆች ከነ ህይወታቸው ስለሞቱ ልጆች ምን ይላል የሚለውን ላስረዳቸው። ማንም በልጅነታቸው የሞቱ ህፃናት ልጆች በልጅነታቸው የሞቱ ህፃናት ልጆች እሺ ፒኬ ይቀጥል። አይ ሁሱ ልቀጥል አይደለም አሁን ስላነሳኸው ሀሳብ በዚህ ሀዲስ ጀምር ብዬ ነው። መርሐባ እሺ حدثنا مسدد حدثنا يزيد ابن زريع حدثنا عوف حدثنا يعني حسناء بنت معاوية حدثتنا حسناء بنت معاوية الضريمية قالت حدثنا عمي قال قلت للنبي صلى الله عليه وسلم ايش من في الجنة በጀነት ውስጥ ያሉት ማን ናቸው ወይንም ጀነት ገቢዎቹ ማን ናቸው ተብሎ ሲጠየቁ ጊዜ النبي قال من ይላል قال النبي في الجنة ነብያቶች የጀነት ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ነብያቶች የገነት ናቸው አሉ። والشهيد في الجنة ሰማዕታቶች የገነት ናቸው አሉ። والموؤود في الجنة ከነ ህይወቱ የተቀበረ ህፃን ደግሞ የጀነት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ያሻሩ። ስለዚህ والوئيد في الجنة የወንድም ቢሆን የሴት የተቀበሩ ህፃናት ልጆች የገነት ናቸው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ እዚያ ቦታ ላይ እየተናገረ ያለው ምንድን ነው? እንደው ለአቅመ ሔዋን ደርሶ የተቀበረ ቢሆን እርሱ የእሳት ነው እያሉ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩ ነው። ነገር ግን ለአቅመ ሔዋን ሳይደርሱ የተቀበሩ ህፃናት ልጆች
የገነት ናቸው ማለት ነው። ያ ነው። እሺ እዛው ልጁ ከጠየቀው ስር በታች ነው። ልጁ ከጠየቀው ስር በታች ነው። እሺ እና ይሄን ይመስላል። ነገር ግን እዚህ ቦታ ላይ ምን መሰላቸው? ሌላ ነገር ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል ይላል አይደለ ቃሉ ሲናገር። መልካም። የግብፅ ታላላቅ ቀሳውስቶች ተጠየቁ። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ደግሞ ይፈረድበታል ይላል። ስለዚህ አንድ ሰው ካልተጠመቀ ቄሱ ራሱ ሲያብራራ ማለት ነው ማንኛውም ሕፃን ልጅ ሊጠመቅ ይገባል። ምክንያቱም አዳማዊ ስጋ ይዞ ነው የተወለደው። ይወታቻላል። አዳማዊ ስጋ ይዞ የተወለደ ደግሞ የወደቀውን ስጋ ነው ይዞ የተወለደው። ሕፃን ልጅ ቢሞት ሳይጠመቅ ዳግም መንግስተ ሰማያትን ሊገባ አይችልም፣ ተፈርዶበታል። ምክንያቱም የአዳምን ስጋ ስለያዘ። ያ ደግሞ ሊነጻ የሚችለው ሲጠመቅ ጊዜ ነው። ካልተጠመቀ ሊነጻ አይችልም። ስለዚህ ያልተጠመቀ ሕፃን ልጅ ሁም ኢለል ገዒም ይላል ቃል በቃል ቄሱ ምን ይላል? ወላሂ እነርሱ የገሃነም ናቸው አለ። ለምን? ምክንያቱም የአዳምን ስጋ ነው ይዘው የተወለዱት። ያ ደግሞ በጥምቀት ካልሆነ በስተቀር ሊነጻ አይችልም። ያንኑ ሳይጠመቁ በፊት ከሞቱ ያንኑ የአዳምን ስጋ ይዘዋልና እነርሱ የገሃነም ናቸው እያለ ይናገራል። ሁም ኢለል ገዒም እነርሱ የገሃነም ናቸው ይላል። ሐታ አልአጥፋሉ ሰገየሪን አሉት። ህፃናት ልጆችም ባይጠመቁ ነዓም ሐታ አልአጥፋሉ ሰገየሪን አው ህፃናት ልጆች ቢሆንም እንኳን የአዳምን ስጋ የያዘ ያለ ጥምቀት አይነጻምና የረከሰ ደም የረከሰ ስጋው፣ ስለዚህ ወደ ገሃነም ነው የሚሄዱት ይላል። ህፃናት ልጆች ነቢያችን ሰለላሁ ዐለይሂ ወሰለም ህፃናት ልጆች የገነት ናቸው ብለው ተናገሩ ማለት ነው። ይሄን ያስላል። እሺ ጥያቄ ያለው ካለ መግባት ይችላል። አድሚኖች ካላቸው ያስገቧቸው። يا سلام. Well, storming clear. Rondon's header is saved by Vlaco Dimes first. ماشي سمعت Chance of the game and it falls toward the end. اوكي هارل አይሰማም? ሰላም እሱ እንዴት ነህ? ሰላም ደህና ነህ? ደህና ነኝ። እንዴት ነው? አለ አልሐምዱሊላህ። አንድ ጥያቄ አለኝ። እሺ ጥያቄ ምንድን ነው? እሺ ቴንክ ዩ። ያለ መሐመድ እስኪ አምላክህን ስበከኝ። እሺ ሰብካለሁ፣ ችግር የለውም። እሺ يقول في الكتاب المقدس في التكوين أبشر يسبك هنا. يقول في الكتاب المقدس في التوراة في البدء خلق الله السماوات والأرض. بأوريت لي أوريت فترة مراف عند كتر عند لي أنا تناقر كت قال عربية تشلال لك يقدر تاجا ملوكان እስላማዊ ማስረጃ ነው የፈለኩት። ሌላ ቦታ አትደበቅ። ሌላ ቦታ በመጽሐፉ ልሰብከው ነበር አልፈልግም፣ አትግባብኝ አለ። ግድ የለም ራስን ችለህ ብራዘር። እስላማዊ ማስረጃ በመጽሐፉ ልሰብከው ነበር። ግድ የለም አትደበቅ።
አዳምጥሽ አልደበቅም። በጋር ወጥቼ ነው የማውቅህ። ገብቶሃል አይደል? ስለዚህ አሁን እስላማዊ ማስረጃ ተመጣጣኝ ረጋ በል እንጂ አዳምጥ፣ ረጋ በል። ፊልበድኢ ኸለቀ ላሁ ሰማዋት ወልአርድ ይላል። ፊልበድኢ በመጀመሪያም ኸለቀ ላህ አላህ ፈጠረ፣ ሰማይና ምድርን ፈጠረ ይላል የሙሳ ወይም የሙሴ መጽሐፍ። ታሳዝነኛለህ ጌታ፣ ታሳዝነኛለህ። እስልምና ላይ ቁመህ እስልምና ላይ ቁመህ ካለህበት ሃይማኖት መሐመድ ከሰጠ ላይ እስኪ ተናገር። ያለ መሐመድ ስበክ። ችግር የለም። ያለ ሙሐመድ ባለሁበት ሃይማኖት ላይ ያለ ሙሐመድ ልሰብክ ነው። አሁን አዳምጥ። እሺ ተረጋጋ። በጣም አሪፍ። ወቃለ ልመሲሑ ያ በኒ እስራኤል ያዕቡዱ ላህ ረቢ ወረበኩም። ክርስቶስም መጽሐፉን ንገረኝ አድርገ እንጂ ያለ ሙሐመድ መጽሐፍ ስበካል ካርል አንድ ቤት አድርገህ እስከጨርስ እንጂ አትረብሽ እኮ። ሶርሱን ንገረኝ ምንጩ አትረብሽ። ያለ ሙሐመድ ከመጽሐፍ ስበከናል አይደለ? ስለዚህ ልሰብክ። አሁን አትረብሽ። ቤት አድርግ። መጽሐፉን ንገረኝ። አዳምጥ። አንተ አይደለ መጽሐፍ የምትመርጠው። ያለ ሙሐመድ አልክ። ከመጽሐፍ ስበከኝ ብለህ ተናግረሃል አሁን አይደለ? ስለዚህ ልሰብክ ነው አሁን ቤት እሺ። ያለ ሙሐመድ ያለ ሙሐመድ እሺ። አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚናገሩትን ንግግር ወላሂ አልናገርም፣ ችግር የለም። ያው ቃል ገብቼልሃለሁ። መሐመድ እንዲህ አሉ አለን። አሁን ቤት አድርግ። ታነብልኝ። ሶርሱን ነግረኝ። ረበ ፈጣሪ ዳን ትረብሻለህ። ተናደድክ አይደል? እስካሁን ስንናገር በነበረ። እሺ አሁን ቤት አድርግ እስኪጨርስ። እሺ ወላሂ ቃል ገባልሃለሁኝ ሙሐመድ እንዲህ አሉ አልልም። ያው ቤት አድርግ እባክህ፣ አትረብሽ። እባክህ እየለመንኩህ ነው። ቤት አድርግ፣ አትረብሽ። ሶርሱን ነግረኝ፣ አንብብልኝ። እንዳታወርዱት እየተናደድክ ስማ። አሁን የምናገረው ምንድን ነው ያለው ልጅ ጥያቄው ከመጽሐፍህ ከሙሐመድ ውጭ አላህን ስበከኝ ብሎ ተናግሯል። ችግር የለውም። ቤት አድርግ፣ አትረብሽ። ረበ ፈጣሪ እንዳታወርዱት 10 ጊዜ አንዴ ከመጽሐፍህ ሙሐመድን ስበከኝ፣ ነገር ግን ከሙሐመድ ይቅርታ አላህን ስበከኝ ከሙሐመድ ውጭ ብሎ ችግር የለውም። ወላሂ ቃል ገባልሃለሁ የሙሐመድ ሰለላሁ ዐለይሂ ወሰለም ንግግር አላነሳም። አሁን ቤት አድርግ እሺ። ያ ወቃለ ልመሲሑ ክርስቶስም አለ ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ እዕቡዱላህ ረቢ ወረበኩም የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አለ። ማን? ሙሐመድ አይደለም፣ መሲሁ ነው፣ ክርስቶስ ነው ያልኩት። ሁለተኛ አብርሃም ወኢብራሂም ኢዝ ቃለ ሊቀውሚሂ እዕቡዱላህ ወተቁህ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን። አብርሃም ምን አለ? ምን ማድረግ አይቻልም። በቃ እንደዚህ ናቸው ክርስቲያኖች። ከሙሐመድ ውጭ በሆነ አካል ከመጽሐፈ ስበከኝ አለ። ስትሰበክ ጊዜ በጣም ተንጣጣ። እንዳውም ለመጀመሪያ ማን የሰበከው? ክርስቶስ ነው የሰበከው። እኔ ከማነሳለህ አሁን ማለት ነው ክርስቶስ ነው መጥቶ የሰበከው። ከእርሱ በፊት እነ ሙሴ እና አብርሃምን ላነሳለህ ነበር። እያንዳንዱ ነቢያት እቆጥርልሃለሁ። በጣም የሚያሳዝነው ግን ነቢያቶች ኢየሱስ የሚል ቃል አያውቁም። ያንተን አምላክ ስሙን ራሱ ኢየሱስ የሚባል ቃል አያውቁም። ብሉይ ኪዳን ላይ አንድ ነቢይ ያንተን አምላክ አንድ የጠቀሰ የለም እያልኩህ እኮ ነው። በገዛ መጽሐፍህ እኔ ከሌላ መጽሐፍ አልጠይቅም፣ ችግር የለውም። በገዛ መጽሐፍህ ላይ ኢየሱስ ብሎ የተናገረ አንድ ነቢይ ያለው የለም በፍጹም። ካላመንክ እዚህ ክርስቲያን ካላን ይመሰክሩልሃል። ክርስቲያን አለ ኦሜጋ። አቤት አቤት፣ ሰላም ነው። አንድ ንገረው ማይል ልጅ አፉን አስይዘውማ ኢየሱስ የሚለውን ቃል ያነሳ ነብይ የለም ብለው አንድ ጊዜ እውነትም ተናገረው። ያው እሱ ትክክል ነው፣ ግን በእግዚአብሔር ልጅ ነው የሚያውቁት ነቢያቶቹ። ይሄን ትክክለኛ ክርስቲያን ማለት ይሄ ነው። በቃ አንድ ነብይ ኢየሱስ የሚለውን ቃል አያውቁም ነበረ። ታቸዋል አይደለ? አያውቁም ኢየሱስ የሚባል ቤት በሌላ መጽሐፍ አልጠይቀም። በገዛ መጽሐፍ ራሱ እምነታቸውን በገዛ መጽሐፍ ማረጋገጥ አይችሉም። ሌላ አንድ ነገር አንድ ጨምርለትም እና ከዛ ያንተ ጥያቄ ጠይቃለህ። አብሽር። አንዲት ቦታ ላይ ነቢያቶች ክርስቲያን ሆኑ ብለው አልሰበኩንም በለው አንድ ጊዜ። ጌታ ሰው ድምፅን ከፍ አድርገህ ንገረው ነው ነገር አንቺ ኦሜጋ ኦሜጋ አንድ ነብይ ክርስቲያን ሆኖ ብሎ አልሰበከንም፣ በራሳችን ነው ክርስቲያን ሆነ ብለው አንድ ጊዜ። እሺ
ምን ማለት ነው ይሄ? አልገባኝም። እኔ ይሄ ግልጽ ነው። ነቢያቶች ክርስቲያን ሆኑ ብለዋል። ሙሐመድ ከተወለደ በኋላ አይደለ እንዴ እስልምና ራሱ የመጣው? አይደለም። ወደ እሱ መልሰልሃለሁ። እኛ ትጠይቀናለህ፣ ችግር የለውም። ግን ክርስቲያን ተሆኑ ብሎ የተናገረ አንድ ነቢይ ያለ ወይ ብለህ እስኪ ይሄን ንገራቸዋል። አያውቁም። ብዙ ክርስቲያኖች አልተረዱም። እና ክርስትና ሲጀመር የእውነት መንገድ እኮ ነው። የእውነትን መንገድ ተከተሉ አሉ በቃ ነቢያቶች። ወሬውን ተወና አሁን ወደ ማስረጃው እንሂድ። ወደ መሬት እንውረድ። ከነቢያቶች መካከል ክርስቲያን ሆኑ ብሎ ያዘዘ ነቢይ አለ? ወይም ክርስትና ሃይማኖትን ተከተሉ ብሎ ያዘዘ ነቢይ አለ? እሱን አላውቅም። የለም። አየሁ አይደል? እሺ ኢየሱስ ክርስቶስ አምልኩኝ ብሏል ወይንስ ዝም ብላችሁ ደስ ስላላችሁ ነው የምታመልኩ? ክርስቲያኖች አምልኩኝ አላለም በላቸው። አፈንዳው ይሄን እውነት ዛሬ በሰዎች ፊት ለመሰክርልኝ በአባቴ ፊት እመሰክርለታለሁ ብሏል ኢየሱስ ክርስቶስ። በሰዎች ፊት ለካደኝ በአባቴ ፊት እክደዋለሁ ብሏል። አምልኩኝ ሳይለን ዝም ብለን ነው የምናመልከው እኛ ክርስቲያኖች በላቸው። አንድ ጊዜ ያው ፈጠን በል፣ ከዛ ትጠይቃለህ። ኢየሱስ ክርስቶስማ በቀጥታ ለአይሁዶቹ አላለም እንጂ አምላክ እንደሆነና የእግዚአብሔር ልጅ እንደሆነ ለእግዚአብሔር ልጅና ለአምላክ ደግሞ ስግደት እንደሚያስፈልግ የታወቀ ነው። ቁስ ሳይሆን ወደ እሱ እንመጣለን። አምላክ እንዳለ ተናግሯል ብለህ እንደገና ወደ እሱ እንመጣለን። ግን አምልኩኝ አላለም ኢየሱስ በላቸው። አንድ ጊዜ አያውቁም ብዙ ክርስቲያኖች። አምልኩኝ ያላለበት ምክንያት እኮ ጊዜው ሳይደርስ እንዳይገሉት ነው። እሱ ስራ ሊሰራ ሲለመጣ ሚሽኑን እስኪወጣ ድረስ ደግሞ ለማደናቀፍ ራሱን ማደናቀፍ አልፈለገም። ስለዚህ አምልኩኝ ያላለው ፈርቶ ነው ማለት ነው እንዳይገደል አይደለ? ለመሞት ነው የመጣ። ሲጀመር እሱ ራሱን አሳልፎ ለመስጠት ነው የመጣ። ወደ እሱ እንመጣለን። አምልኩኝ አላለም አይደለ? እሱን ጨርሰን አምልኩኝ ያላለበት ምክንያት ደግሞ እንዳይገደል ፈርቶ ነው በላቸው፣ ነገራቸው። ችግር የለውም። ምን በኢሳይያስ ምዕራፍ 6 እኮ ሰግዶለታል። መላእክቶች ሁሉ እኮ ሰግዶለታል እኮ። ኢሳይያስ እኮ ሰማይ ተከፍቶ ያየው ክርስቶስን ነው። አንድ ጊዜ ኢየሱስ የሚል ሰው እንደሌለ ብልክዳለ አይቀድም ነገር ነው። አሁን ኢየሱስ አምልኩኝ አላለም በላቸው። ይሄን እውነታ ብዙ ክርስቲያን አያውቅም። ንገራቸው። አንድ ድምፅን ከፍ አድርገህ መስክር። ይሄን እውነት አምልኩኝ ብሏል ኢየሱስ እንዴ? ሁሴን አንተ በግድ ነው እንዴ እንድክድ የምታደርገኝ? ይሄ እኮ መካድ ነው። ኢየሱስ ክርስቶስ አምላክ እንደሆነ የታወቀ እኮ ነው። ለአምላክ ደግሞ ስግደት ግልጽ ነው። እኔ እንድትክድ አይደለም እንድታምን ነው። ትልቁ የምታምንበት ነገር ምን መሰለህ? ኢየሱስ ክርስቶስን አለማምለክ። ኢየሱስ ክርስቶስ እኔ አምልኩኝ አላለም፣ አምልኩኝ አላለም። እንዳውም እና ኢሳይያስ ሲናገሩት የነበረውን ራሱ ደግሞታል። ኢየሱስ ምን አለ? ወባጢለን ያዕቡዱነኒ ወተዓሊሙሁም ተዓሊሙ ልበሸር አለ። በከንቱ ያመልኩኛል ሰዎች አለ። ትምህርታቸውም የሰው ትምህርትና የሰው ስርዓት ነው አለ። ያሰላ ያብሱን እኮ በማቴዎስ 15 ቁጥር 8 ላይ ቁጥር 8 እና 9 ላይ የተናገረው ነገር እኮ መንገዳቸው ትክክል አይደለም። እሱ በኃጢአት በስጋ እየተመላለሱ ስለነበረ ኢየሱስ ክርስቶስ ደግሞ እውነት ነው፣ ጻድቅ ነው። በእኔ መንገድ ተመላለሱ አለ፣ በጽድቅ መንገድ ተመላለሱ አለ እኮ። የእሱን መንገድ በእኔ መንገድ ተመላለሱ አለ እንጂ እኔን አምልኩኝ አላለም። በጽድቅ መንገድ ስላልተመላለሱ እንደዛ አላቸው። እንዴት አሁን ጥያቄው እኔን አምልኩኝ ብሏል ወይ ኢየሱስ? ወይ ተገዙኝ ብሏል ወይ? አምልኮ ፈልጓል ወይ? አሁን ስለ አምልኮ አይደለም እዛ ላይ የተናገረው ኢየሱስ ክርስቶስ። ስለ አምልኮ ሳይሆን መናገር የፈለገው እሱ ጽድቅን ነው ሲያስተምር የነበረው። ሰይጣን ራሱ እኮ ይኸውልህ፣ ሰይጣን ራሱ አንተ የእግዚአብሔር ልጅ ነህ ብሎ ሲናገር እኮ እንዳይደግመው ኢየሱስ ክርስቶስ ከለከለው። አንተ የእግዚአብሔር ልጅ ከሆንክ ነው ያለው አይደለ? ሰይጣኖች ሁሉ ያውቁት ነበረ ማን እንደሆነ ያውቃሉ። ግን ያውቁት አምላክ እንደሆነ ያውቁት ነበረ። ቆይ የእግዚአብሔር ልጅ እንደሆነ ያምኑ ነበር? አዎ ያውቁ ነበር። አዎ ያምኑ ነበር። አንተ ከየት እንደመጣ ምን እንደሆንክ እናውቃለን ነው ያሉት። ማርቆስ 2 ላይ ማርቆስ 1 ላይ ነበር ወይ? ማወቅና ማመን የተለያዩ ናቸው። እኔ ይሄ ነገር የሆነ ነገር ላውቅ እችላለሁ፣ ሐሰት ነው እውነት ነው የሚለውን እምነቴን ግን ሌላ ነው እሱ። ስለዚህ ያምኑ ነበር ወይ? እነዚህ አካሎች እግዚአብሔር ልጅ መሆኑን ያምኑ ነበር ወይ? በደንብ ካመኑ የእምነት ወንድሞችህ ናቸው ማለት ነው። አላሁ አክበር።
አጋንንቶች የእግዚአብሔር ልጅ ነው ብለው ኢየሱስ ክርስቶስን ያምኑ ነበር። የእምነት ወንድሞች ናቸው ማለት ነው። ማስረጃ ኢየሱስ ክርስቶስ መጡና ሰዎች ምን አሉት? ግን እዚህ ጋር በእውቀት እንወያይ እንጂ ሰይጣን እያልክ እንኳን ሰው የእምነት ወንድሞች እንደሆነ አሁን ማስረጃ ልስጥህ እኮ ነው። አዳምጠኝ እንጂ እኛ እኮ የኢየሱስ ክርስቶስ ልጆች ነን፣ የመንፈስ ልጆች ነን። ስጋን ራሱ አይደለንም እኛ መንፈሳውያን ነን፣ ሰይጣን አይደለንም እኛና እንደዛ አትበል። አሁን 1000 ሰው 1600 ሰው እየሰማ ነው። ከእኔ ጋር እያወራችሁ እዛ ሰው የምትቆጥሩት ነገር እንዲህ የሚያደርጉ ሰዎች የሆነ ፖለቲካ መስራት የሚፈልጉ ሰዎች ናቸው። ከኔ ጋር እያወራህ ነው አይደል? አውራ ከኔ ጋር ማስረጃ ብዬ ላነሳስል ነው። በእውቀት እናውራ እንጂ ምናምን ብለህ እንደገና ሌላ ነገር መፍጠር የጀመርከው የእምነት ወንድሞችህ ናቸው ብዬ እያስረዳህ ነው። የእምነትህ መሰረት ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ ማመን አይደለ? ስለዚህ እነዚህ አካሎች ያምኑ ነበር ወይ ስለ አዎ የእግዚአብሔር ልጅ እንደሆነ ያምናሉ አልክ። ስለዚህ ይህ ደግሞ የእምነት ወንድሞች እንዲሆኑ ያደርጋቸዋል። ሌላው እኛ የእግዚአብሔር የኢየሱስ ክርስቶስ ልጆች ነን ያልከው ተሳስተሃል። የኢየሱስ ክርስቶስ በጎች ናቸው። ኢየሱስ ክርስቶስ ምን አለ? በጎቼ ድምፄን ይሰማሉ ይከተሉኝማል አለ። ስለዚህ እናንተ የኢየሱስ ክርስቶስ በጎች ናቸው ማለት ነው። ይቅርታ ተሳሳትኩኝ። በጎቹ ራሱ ልትሆኑ አትችሉም። ያማ ከፍ ያለ ደረጃ ነው። አይሁዶች ናቸው የእርሱ በጎች። እናንተ ምንድን ናቸው ከተባለ ኢየሱስ ክርስቶስ እንደጠራቸው መጽሐፍ ቅዱስ ላይ የውሻ ልጆች ናቸው። ኢየሱስ ክርስቶስ ይሄን ይናገራል። አንደኛ ዮሐንስ ወንጌል አንድ ጊዜ አዳምጠኝ። ዮሐንስ ወንጌል 1:10 ጀምሮ ሲናገር ወደ ወገኖቹ መጣ። ረበፈታን አታቋርጥ። ቆይ ማስረጃ ልስጥህ አሁን ለተናገርኩት እና ትቀጥላለህ። አብሽር። እኔም ማስረጃ ልሰጥህ ነው። የእግዚአብሔር ልጆች መሆናችንን ማስረጃ ልሰጥህ እኮ ልጨርስ። ክርስቶስ የተናገረው አታስወራኝም? በቃ ሻውራ ችግር የለም። እሺ እኔ አወራለሁ። አንተ እኮ ውሾች ድረስ አልክ እኮ እንደ እኛ እንኳን እሺ። ለማንኛውም አዳምጥና ዮሐንስ ወንጌል ምዕራፍ 1 እኔ አይደለም ያልኩት ውሾች ያላችሁ ኢየሱስ ነው። አሳያለሁ በማስረጃ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግር ይብቀና በማስረጃ እንጂ ያለ ማስረጃ አይደለም። አውጥቼ ቆይ ላሳየህ። ውሾች ብለህና አልብለህ እኔ አይደለሁም ያልኩት አንድ ጊዜ ላሳያችሁ። ቆይና አንድ ላሳየህ። አንድ ጊዜ ውሻውን ተው። ውሻ እዛ እኮ እንትን የሆነ ቦታ ነው ያለ እሱ። እኔም አንተም ውሾች አይደለንም። ስድብ ጥሩ አይደለም። ስድብ አይደለም። ኢየሱስ ራሱ ነው የተናገረው። እሱን አሳያለሁ። ቀጥልሽ። እሺ እኔ እቀጥላለሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር አንድ እሺ በቃ ላሳየሽ። እንመለስበታለን። ማቴዎስን እንመለስበታለን። እሱ ምላስ የእፉኝት ልጆች እያለ የተናገረውን ነው። አንድ አይደለም። የእፉኝት ልጅ አይደለም። አብሽር የእፉኝት ልጅ አይደለም። የእፉኝት ልጅ ሳይሆን ያውና እዚህ ጋር ምን አለ? እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይቻልም አለ። ቡችላ ምንድን ነው? እዚህ ጋር እኮ እየተባለው ቡችላ ምንድን ነው እኮ ብለዋል። ማን ነው ቡችላ ያለው? ቆይ ተረጋጋ። ከኔ ጋር እያወራህ ነው። ቃል በቃል እናወራ ነው። ቡችላ ያለው ማንን ነው? ልጆች ያለው ማንን ነው? እዚህ ቦታ ላይ ምን አለ ኢየሱስ ክርስቶስ? ልጆች ያለው ማንን ነው? ልጆች ያለው ከመንፈስ ቅዱስ በእምነት ከመንፈስ ቅዱስ የተወለዱ የኢየሱስ የራሱ ልጆችን ልጆች አለ። የት ማስረጃ? አማኞች ማስረጃ እዚህ አውዱ ላይ ያስረዳኝ ማስረጃ። ዮሐንስ ወንጌል 1:10 ጀምሮ ወደ አውዱ ላይ የመጣችውን ሴት አለች። ከእርሷ ጋር የነበሩ ልጆች አሉ፣ ሰዎች አሉ። ስለዚህ ሴትየዋ ምን? ቆይ አዳምጥ፣ ተረጋጋ። ሴትየዋ ግሪካዊ ናት። ና ልንገርህ፣ ሴትየዋ ግሪካዊ ያላመነች ናት። አዳምጥ። ና አሳየን። ና እኮ አሳየና፣ ግሪካዊ እንደነበረች አሳየንና ከዚያ ትቀጥላለህ። እጩት ከነዋይኒት ይላል እኮ። እነሆ ከነዋይን ሴት ከዛ አገር መታ ከነዋያን ናና ያላመኑ ግሪካዊ ነች የሚለውን አሳየን አንድ ጊዜ። ከነዓንና ግሪክ አንድ አካባቢ ናቸው። ባይዘይ ግን ከነዓኒት ነው የሚለው ቢሆንም አንድ ናቸው። ለምን ትዋሻለህ? ሁለቱም አንድ ናቸው። ለምን ትዋሻለህ? በመጽሐፍህ ላይ ለምን ትዋሻለህ? እሺ ግሪካዊነት አለና ልክ ሳሳየው ጊዜ እንደተሳሳተ አንድ ናቸው፣ ችግር የለውም። እሺ ለማንኛውም እዚህ ጋር ምን አለችው እቺ ሴት መጥታ አንድ ሜታን አንሳለት ምን አለችው እቺ ሴት መጥታ እዚህ ጋር
ጌታዬ የዳዊት ልጅ ማረኝ፣ ልጄን ጋኔን ክፉኛ ይዞታል ብላ ጮኸች። እርሱ ግን አንዳች አልመለሰላትም። ተመልከቱ፣ አንዳች አልመለሰላትም፣ ዝም አላት። ከላይ ጀምረህ አንብብ። እያነበብኩት ነው እባክህ። ይኸው ከዚህ ጋር ጀምሬ ከስንት ጀምሬ ላንብብልህ? እስኪ ከ18 ጀምር። ምንም ያገናኘው ነገር የለም። ከአፍ የሚወጣ ግን ከልብ ይወጣል ይላል። ምንም ያገናኘው ነገር የለም ከእርሷ ጋር። ከ21 ጀምር፣ ችግር የለውም። ከ21 ጀምር። ሰውን የሚያረክሰው ይህ ነው እንጂ ባልታጠበ እጅ መብላት። ቆይ አንዴ ተረጋጋ፣ በል አሽከረከርከኝ እኮ ከዛ ሄድ ከዚህ ሄድ እያልክ እየሄድኩልህ ነው። ሰውን የሚያረክሰው ይህ እንጂ ባልታጠበ እጅ መብላት ሰውን አያረክሰውም ማለት ከዚህ ጀምር ብሎኛል። ሰው ሌላ ጉዳ መጣ እዚህ ጋር። ለምንድን ነው ይህን ኢየሱስ እየተናገረ ያለው? ባልታጠበ እጅ መብላት ከ21 ጀምር። እሱ ለአይሁዶች ነው የተናገረው። ተው እሱን ከ21 ጀምር። አንተ ጀምር ካልከኝ ከዚህ እየጀመርኩልህ ነው። ሌላ ነገር ስላመጣ ነው ታውቃላችሁ። ኢየሱስ አትረብሽ፣ ይኸውልህ አዳምጥ፣ ተረጋጋ። እዚህ ጋር ይሄን ለምንድን ነው የተናገረው? ከዚያ ወደታች እሄዳለሁ። ከዚህ እያልከኝ ነው። አሁን እዚህ ቦታ ላይ ከ20 ጀምርልኝ ብለሃል። ቅድም ከ18 ከ20 አልከኝ። ሰውን የሚያረክሰው ይህ ነው እንጂ ባልታጠበ እጅ መብላት ሰውን አያረክስም ማለት ለምንድን ነው ይሄን ኢየሱስ የተናገረው? እንዲህ ጥያቄ በጥያቄ አትደራርብና ከ21 አይደለም። ሰው ጤነኛ አይደለም እንዴ? ጥያቄ በጥያቄ አይደለም። አንተ ራስህ አውጣ አልከኝ አይደለ? እኛ አውጥተን አንተ ልታብራራለን እኮ ነው። ያው አነበብኩኝ አብራራ እያልኩህ እኮ ነው። ጌታ ሰው ለምን ሌላ ነገር ታዞራለህ? ለምንድን ነው ይሄን የተናገረው ኢየሱስ? ይሄን ኢየሱስ ለምንድን ነው የተናገረው? ስለ ከነዓናዊት ሴት እያወራን አይደለ? ውሻ ምናምን ስላልከው ምንም ማድረግ አይቻልም። ወላሂ ምክንያቱም ተናገርና እሺ፣ ለመጨረሻ ጊዜ ልጠይቅህ። ቁጥር 20 ላይ አውጣልኝ ብለኸኛል አይደለ? አወጣን። አይ 18 አድርግልኝ አረኩኝ። ወደ ላይ ከፍ በል 20 እንዳልኩ ወደ 4 ጊዜ ነው ያዘዝከኝ። የሚገርመው ስለዚህ ከዚህ ከ20 ጀምርና አንብብ። አንተ አውጣ ካልከኝ 20 ላይ ምን ይላል? ሰውን የሚያረክሰው ብዙ አትቆይም፣ አብሽር። ሰውን የሚያረክሰው ይህ ነው እንጂ ባልታጠበ እጅ መብላት ነውን? ባልታጠበ እጅ መብላት ሰውን አያረክሰውም ይላል ኢየሱስ። ምን ለማለት ነው ይህን የተናገረው? እሺ እሱ አይሁዶች የራሳቸው ሕግ ስለነበረ ያላመነ ሰው ሲነኩ እንደ ቆሻሻ ስለሚመለከቱ እነሱን ለማስተማር ነው ያንን የተናገረበት ምክንያት። ያደረገው እሱ ነው ድርጊቱ። ለምን ተዋሻለህ? እሱ ነው ድርጊቱ። ለምን ተዋሻለህ? መጽሐፍ ላይ እና ወደ ላይ ከፍ ብለን አንብበን እንየው። ወላሂ ላዚም ዋሽቷል። ድርጊቱ ምን አድርጎ ነው ይሄንን የተናገረበት ምክንያት? ይህንን የተናገረበት ምክንያት የሰው ልብ ከአፍ የሚወጣ ነው የሚያረክሰው አለ። 20 ላይ እኔ ልመልስልህ። 20 ላይ እንትና ማና 20 ላይ እሺ መልስ፣ ችግር የለም። 20 ላይ እኔ ልመልስልህ ከላይ ማለት ነው። ደቀ መዛሙርት እጅ ሳይታጠቡ እየበሉ ነው ብለው ከሰሱት። እሺ ከሰሷቸው። ከዚያን ምንድነው ያለው? ወደ አፍ የሚገባ አያረክስም ከአፍ የሚወጣ እንጂ ብሎ ተናገረ። ያንን ለመመለስ ነው። እሺ ሰውን ባልታጠበ እጅ መብላት ወይ አዳምጡ። ባልታጠበ እጅ መብላት ሰውን አያረክስም። ሰውን አያረክስም። እሺ በጣም ጥሩ። ስለዚህ እንደ ክርስትና የሚያረክሰው ምንድነው? ከአንደበት የሚወጣ ክፉ ቃል። ለምሳሌ ሰውን ብትሰድብ፣ ሰውን ብታሸማቅቅ። ስለዚህ ባልታጠበ እጅ መብላት ችግር የለውም ማለት ነው። ችግር የለውም። ምን ችግር አለው? ከመንፈሳዊ ህይወት ጋር አይገናኝም። እሱ ግፋ ካለ ኮንታሚኔሽን ነው፣ ቫይረስ ነው። ያው እሱ ሆስፒታል ሄደ አይገናኝም። አንድ ቤት አድርጉት። ሁሌም የሚወቅሱት ነብዩ ሰለላሁ ዐለይሂ ወሰለም በንጽህና ጉዳይ ዛሬ ውሃ በላው ደግማምተህ እንዲህ ዝም ብለህ ሳትታጠብ ብትበላ ችግር የለውም። እንደ ክርስትና ችግር የለውም። ኦኬ ለምሳሌ ሙስሊም ሽንት ቤት ገብቶ በአፈር ታጥቦ አይደል የሚበላው? ሳሙና ራሱ መቼ ነካው? ሶስቴ ከታጠብ ማስረጃ ሳይና ማስረጃማ ራሱ እያልክ እኮ ነው። ራስ ለምን እንትን ጥቅስ ለምን ሰጣለሁ? ታዲያ ለማስረጃ ታወራለህ? ኖ ጥቅስ አልሰጥም። ብዙ ጓደኞች አሉኝ ታጥበው በሳሙና ለምን አትታጠብም ስትለው ችግር የለውም ውሃ የነካው ነገር በሙሉ ንጹህ ነው ይልዋል። ከነ ግማቱ ማለት ነው። እንደሱ ሳይሆን ግማቱማ እዚህ አሳየነህ እኮ ባትታጠቡ ችግር የለውም እያላቸው ነው ኢየሱስ ክርስቶስ። ሰውን ባልታጠቡ ቅድም ደግሞ ጥያቄ
አዎ ችግር የለውም። ያንን ለመመለስ ነው። እነሱ በተንኮል ነው የመጡት። ገብቷል አይደል? ፈሪሳውያን ለመክሰስ ስለመጡ መልስ መለሰላቸው። ሌላ ምንም እንትን የለውም። አይ ቀጥልሽ። ኢየሱስ ክርስቶስ የተረገመ ነው ብለህ ታምናለህ አንተ? የተባረከ ነው ብለህ ነው የምታምነው? አላምንም። እሺ የተባረከ ነው ብለህ ነው የምታምነው? መርገም ነው ብለህ ነው የምታምነው? የተባረከ ነው። ነገር ግን ጳውሎስ መርገም ነው ብሎ ያምናል። ምን ትላለህ? ላሳየህ መጽሐፍ ቅዱስ ላይ አውጣና አንብበው። ከላይ ጀምሮ ማለት አንብበው፣ ችግር የለም እናዳምጣለን። አብሽር አነብልሃለሁ። ከላይ ጀምረህ ከመጀመሪያው አብሽር። ኧረ ችግር የለውም። እኛ ቁርአን ላይ ያሳያለሁ። ኢየሱስ የተባረከ ተብሎ ተገልጿል። መጽሐፍ ቅዱስ ላይ የተረገመ ተብሎ ተገልጿል። እኛም የተባረከ ነው የምንለው። አውጣሽ አንብብል፣ ችግር የለውም። አብሽር። ያው እንዲነበብ ስለምንፈልግ አንብበው። አብሽር፣ ችግር የለውም። ያው እና ጳውሎስ ምን አለ? በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። እርግማን ነው ክርስቶስ ይላል። ይህን ቃል ትቀበላለህ? ምን መሰለህ ልንገርህ፣ ከሱ በፊት የነበሩት ማለት ነው ወንጀል ሲሰሩ የነበሩት፣ አሁን ቀጥታ ትርጉም አትስጠው። ወንጀል ሲሰሩ የነበሩት ይሰቀሉ ነበረ። ገብቷል? ዋጀን አለ እኮ በቃ ዋጀን ማለት እኮ እዛው ጋር ፈቶታል። እንትን ይሰቀሉ ነበረ። እሺ ያንን እንትን ለማለት ነው። ስለዚህ መርገም ነው ኢየሱስ ብለህ ታምናለህ? አይተረገም አይደለም። እርግማን ነው እያለ እኮ ነው። ያው እርግማን ነው እያለ ቃል በቃል እያየኸው አይደለም እያለ ምን እናድርገው እኛ? ኖ የመጀመሪያው እንትን ለማለት ነው እዚህ ጋር። ከዚያም በፊት ሲሰቀሉ የነበሩት ለምሳሌ ወንጀል ሲሰሩ እነዚያን እንትን ለማለት ተፈልጎ እንጂ ቀጥታ ኢየሱስ እንዲህ ነው አልተባለም። ኦኬ ጥያቄ ጠይቀኛል። አይ እዚህ ጋር ብትስማማም ባትስማማም ችግር የለውም። አንተ በራስህ ውሰድ፣ እኔ ግን አልወስድም። እኔ ደግሞ ጥያቄ አለኝ። አይ ጠይቅሽ። የመጀመሪያው ሙስሊም ማን ነው? በምድር ላይ በዓለም ላይ ማለት ነው። እሺ በዓለም ላይ በምድር ላይ በጣም ጥሩ ነው። እሺ ሁሉም ነቢይ በየዘመናቱ የመጀመሪያ ሙስሊም ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከትውልዳቸው አንጻር የመጀመሪያ ሙስሊም ይባላሉ። ከእርሳቸው በፊት የመጀመሪያው ሙስሊም ደግሞ አዳም ነው። እነ ኖህ፣ እነ አብርሃም፣ እነ ሐዋርያቶች ሁሉ ሙስሊሞች ናቸው። ስለዚህ አይጻረርም። ለምሳሌ የመጀመሪያው ሙስሊም መሐመድ ከሆነ የመጀመሪያው ለምሳሌ አንተ አሁን ለአባትህ የመጀመሪያ ብትሆን የመጨረሻው ልጅ መጥቶ እኔ ለአባትህ የመጀመሪያ ነኝ ቢልክ ትቀበላለህ? እሺ አሁን ላስረዳህ፣ አዳምጥ። አይ ትቀበላለህ ወይ? ለምሳሌ አንተ የመጨረሻ ልጅ ሆነክ ታላቅህ እንዴት እንደሆነ ላስረዳህ። ከሁሉ ለአባቴ የመጀመሪያ ልጅ ነኝ ብትል ብለህ ተናገርክ አይደለ? ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ምድር የመጀመሪያ ሙስሊም ነኝ ቢሉ ማለት ነው። እንደዚህ ቢሉ አልቀበላቸውም፣ ስህተት ነው። ምክንያቱም የዚህ ምድር የዚህ ዓለም የመጀመሪያው ሰው ነኝ ቢሉ ስህተት ነው። ከእርሳቸው በፊት እነ አብርሃም ሙስሊሞች ስለነበሩ፣ ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ሙስሊም ነኝ ብቻ ብለው ነው ያስቀመጡት። ታዲያ ከምን አንጻር ነው የሚለውን ስናይ ይህ ነብይ መቼ ነው የተላከው የሚለው ጥያቄ ይመጣል። የተላከው መቼ ነው? በዘመኑ በተላከበት ጊዜ ነው አይደለ? በተላከለት ትውልድ አንጻር የመጀመሪያ ሙስሊም ነው ማለት ነው። ሙስሊም ማለት ታዛዥ ማለት ነው። ከአምላኩ ትእዛዝን ተቀብሎ የሚፈጽም ማለት ነው። የአምላኩን ትእዛዝ የተቀበለው መቼ ነው? ነብዩ ሰለላሁ ዐለይሂ ወሰለም በእነ አብርሃም ጊዜ ነው ወይ? አይደለም። መቼ ነው የተቀበሉት? ከመሲሁ በኋላ ነው። ትእዛዙን ከተቀበሉበት ጊዜ ጀምሮ የመጀመሪያ የአምላክን ትእዛዝ ፈጻሚ ማን ነው ከተባለ እርሳቸው ናቸው። የመጀመሪያ ሙስሊም ያሉት ከአንጻራዊ መጀመሪያነት እንጂ ጥቅላዊ መጀመሪያነት ቢሆን ኑሮ አንተ እንዳልከው ጥቅላዊ መጀመሪያ እኔ የመጀመሪያ ሙስሊም ነኝ ቢሉ ላ አይሆንም፣ የዛኔ ስህተት ነው። ለእርሱ ደግሞ አምላክ አላህ ሱብሓነሁ ወተዓላ ከአንተ በፊት በርካታ ሙስሊሞችን ልክ ያለሁ እያለ ነቢያቶችን ሁሉ ሙስሊሞች እንደሆኑ ይገልጻቸዋል። ለምሳሌ ማንን ካልክ ኑሕ ራሱ ሲናገር ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። አየህ አምላክ ያዘዘው ሙስሊም ሁን ብሎ ነው። ኑሕ እንግዲህ የዛሬ ዘመን ሰው አይደለም። ከዚያ እነማን መጡ? እና አብርሃምን ገና ሲያናግረው አምላክ አላህ ምን አለው? ኢዝ ቃለ ለሁ ረቡሁ አስሊም ሙስሊም ሁን አለው። ቃለ አስለምቱ አብርሃምም እኔ ሙስሊም ሁኛለሁኝ አለ ይላል። አብርሃም ይህንን ድንጋጌ ህግጋት ለልጆቹ አስተላለፈ፣ ለነ ኢስሐቅ ለነ እስማዒል ወወሳ ቢሃ ኢብራሂሙ በኒህ ይላል። አብርሃምም ይሄን ህግጋት ለልጆቹ ተናዘዘ አደራ አለ ይላል። ያዕቆብም ልክ እንዲሁ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን ደንግጎላችኋል፣ ልጆቼ ሆይ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ማን? ያዕቆብ። ከዚያ በኋላ ማን መጣ? ዮሴፍ መጣ ከያዕቆብ በኋላ። ዮሴፍ እምነቱ ምን ነበር? ተወፈኒ ሙስሊመን ወአልሒቅኒ ቢሳሊሒን አለ።
አምላክ ያላህ ሆይ ሙስሊም አድርገህ ግደለኝ እባክህ ብሎ ተማጸነ። ተመልከት፣ መረጃ እየሰጠ ነው እሱ። ማስረጃ ላሳየህ፣ ችግር የለውም። እያንዳንዱ ሁሱ አንዴ ላሳያቸው። ይቅርታ አድርግልኝና ማለት ነው። ለምሳሌ ይቅርታ አድምጠኝ አንዴ። ይቅርታ ብዙ ደቂቃ ሰጠን ማለት ነው። ማሳየት ስላለብኝ ነው። አንዴ አዳምጠኝ። ማስረጃ ካለ አንድ ሰው አከብራለሁ። ይሄ ሰው በጣም እዚህ ምድር ላይ የማከብረው ሰው ለምናገረው ንግግር አስቆሞ ማስረጃ የሚለኝ ሰው ነው። እሺ አንዴ ማስረጃ ላሳያቸው። አሁን የተናገርኩትን ሁሉ ማለት ነው። አንድ 132 ያው እነዚህ ጋር አሁን የተናገርኩ ቃል በቃል ምን ይላል? በእርሷም በሕግጋቲቱ ኢብራሂም ልጆቹን አዘዘ። ያዕቆብም ቢል ነቢይ ሙሐመድ በፊት መጽሐፍ አምጣ። እየተናገርኩት የነበረው ምንድን ነው? ከነቢይ ሙሐመድ በፊት መጽሐፍ አምጣ። መቼ ነው ይህንን ደንቆሮ የምታቆሙት? ያው ምን ይላል ያዕቆብ እዚህ ጋር ምን ይላል? ያዕቆብም እንደዚሁ ልጆቹን አዘዘ አለ። ልጆቼ ሆይ አለ ያዕቆብ፣ ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። አያቸው አይደለ? ሙስሊሞች ሆናችሁ እንጂ አትሙቱ። ስለዚህ ነቢያቶች ሁሉ ሙስሊሞች እንደነበሩ የእያንዳንዳቸውን ነቢይ ያሳያለሁ። ይህን ይመስላል። አሁን ከላይ ጠይቅ። አይ እሺ ወንድሞች አሉ። ኢብራሂም ታላቁ ኢብራሂም፣ ያሕያ፣ ፋሩቅ እዚህ ጋር ማለት ነው። አሁን በሎጂኩ ራሱ ስንሄድ ለምሳሌ ዓለምን ለመጀመሪያ ጊዜ ይዞራት ተብሎ በሳይንሱም ስንሄድ ከእምነቱ እንውጣና እንመለሳለን። ማጅናል ነው ተባለ። ሌላ ሳይንቲስት መጥቶ እኔ ነኝ ዓለምን የዞርኳት ቢል ዲስፕሩቭ ነው የሚደረገው የዛ ሰው። ስለዚህ እኔ የመጀመሪያው ነኝ ካለ እነዚያ ደግሞ አይደሉም ከተባለ እንዴት ትክክለኛ ሊሆኑ ቻሉ? ህግ እሱ መሐመድ ህግን ተቀብሏል፣ ትእዛዙን ሁሉ አክብሯል ካልክ እነዚያ ሰዎች በፊት የነበሩት ነቢያቶች በጣም ተሳስተዋል፣ እየተቀበሉትም አልነበረም፣ በአላህ ጋይድም ትእዛዝም እየሄዱ አልነበረም። ስለዚህ እነዚህ ሰዎች እንደ ሙስሊም ልንላቸው እንችላለን። አሁን ወደ ሎጂክ ሄደዋል ልጁ። እንግዲህ ማስረጃ አሳዩና አሉ። ማስረጃ አሳየናቸው ከነቢዩ መሐመድ። ወይ አንዴ ተረጋጋ እንጂ አንዴ ልናገር እንጂ በሎጂክ ሆነ ደግሞ እናስረዳ። አንዲት ብቻ ሎጂክ ነው የምሰጥህ። አብሽር። ለምሳሌ አባትና እናትህ አሉ፣ 10 ወንድሞች አሉህ እንበል። እሺ ሜቶን አንሳው እንድትረዳ። 10 ወንድሞች አሉህ እንበል። ሰማው ነው። እንደሱ ከሆነ ከመካከላችሁ አንደኛው እስልምናን ተቀበለ እንበል። እንደ አላህ ፍቁት እስልምናን ተቀበለ። እኔ መጀመሪያ ሙስሊም ነኝ ቢል ይሄ ልጅ ምን ማለት ነው? ከቤተሰብ አንጻር የመጀመሪያ ሙስሊም ነኝ ማለት ነው ወይንስ አይ ከሱ በፊት ሙስሊም የለም ነበር ማለት ነው የመጀመሪያው ሙስሊም እሱ ነው ብለህ ነው የምትረዳው? ወይንስ አንጻር ላይ ከቤተሰብ ስለዚህ መሐመድ ሙስሊም አልነበረም ማለት ነው። አልነበረም፣ ሌላ ጣዖት አምላኪ ነው። እጅ ቅድደውን አፈን አንድ ስርዓት አስይዘውና ለጥያቄ መልስ እንድትረዳ ዘንድ እሺ፣ አይምሮን እየከፈትኩ ቀጥል። ሰማለሁ። ከ10 ልጆች መካከል አንድ ልጅ ሰለመን በል ለምሳሌ እኔ የመጀመሪያ ሙስሊም ነኝ አለ ይሄ ልጅ። ምን ብለህ ነው አንተ የምትረዳው? ከሱ በፊት ሙስሊም የለም ነበር ማለት ነው የመጀመሪያው ሙስሊም እዚህ ዓለም ይሄ ልጅ ነው ብለህ ነው የምትረዳው? ኦኬ ይኑር፣ ትክክል ነህ፣ እቀበልሃለሁ። ግን ከቤተሰብ መካከል እሱ ሰልሞ ወደ እስልምና መጥቶ ነው መሐመድ ማለት ነው። እንደዚያ ከሆነ ፈጣሪ አዳምጥ። እሱን ደግሞ ላስረዳህ ነው። እርሳቸው ደግሞ ከተላኩለት አስረዳኝ። እሺ ተረጋጋ። እርሳቸው ደግሞ በሆነ ዘመን ላይ ከነቢያቶች መጨረሻ ጊዜ ላይ ነቢይ ተደርገው ለዚህ ትውልድ የተላኩ ናቸው። ገብቶሃል አይደለ? ስለዚህ ያ ልጅ ከትውልዱ ከቤተሰቡ አንጻር የመጀመሪያ ሙስሊም እንደተባለ ነቢዩ ሰለላሁ ዐለይሂ ወሰለም ከትውልዳቸው አንጻር የመጀመሪያ ሙስሊም ናቸው። ገብቶሃል አይደለ? አይ ጥቅላዊ የመጀመሪያ ሙስሊም ነኝ እያለ ቢሆን ኖሮ ወንድምህ ያ የሰለመው ተሳስቷል። ምክንያቱም ከእርሱ በፊት እዚህ ዓለም ላይ ነፍ ሙስሊሞች አሉና ነቢዩ ሰለላሁ ዐለይሂ ወሰለም እንዳው ከዚህ ዓለም ጥቅላዊ ከመጀመሪያው ሙስሊም ነኝ ከነ አዳም በፊት ቢሉ የዛኔ ስህተት ነበር የሚሆነው። ነገር ግን ምንድነው ከተባለ
ይህ ትእዛዝ ከተሰጠባቸው ጊዜ ጀምሮ እኔ የመጀመሪያችሁ ሙስሊም ነኝ እያሉ እየነገሯቸው ነው። ለእነርሱ የቀደማቸው አለ ወይ ከትውልዳቸው ላይ? የለም። ነቢይ መጀመሪያ ነው ትእዛዝን ተቀብሎ እርሱ የሚፈጽመው። ከዚያ ትውልዶቹ የእርሱን ትእዛዝ ይከተላሉ። ስለዚህ ከትውልዱ አንጻር የመጀመሪያ ሙስሊም ነው። ሱረቱል አዕራፍ ላይ ብትሄድ ምን ይላል መሰለህ? ሙሴ ወአነ አወለል ሙእሚኒን ይላል። እኔ ምእመናን መጀመሪያ ነኝ ይላል ሙሴ። ምን ማለት ነው? ከእርሱ በፊት እነ አብርሃም ከሃዲ ናቸው ማለት ነው? አይደለም። እነ ኢስሐቅ ከሃዲ ናቸው? አይደለም። ታዲያ ምን ማለት ነው? ከትውልዱ አንጻር የመጀመሪያ አማኝ ነው ማለት። እስኪ ምን አልኩ? ይድገመው። ምን አልኩ? አድምጠኝ። አንተ ምን አልክ መሰለህ? አድምጠኝ፣ እንደማመጥና ደስ ይላል። አንተ ያመጣው እንትን ፕሪሚስ በጣም አሪፍ ነው። ከቤተሰብ ውስጥ አልክ። ከቤተሰብ ውስጥ አንድ ልጅ ከመሃል እስልምናን ከተቀበለ ከዚያ ከቤተሰብ ውስጥ የመጀመሪያው ነው አልክ። ስለዚህ ያ ማለት ምንድነው? ቤተሰቦቹ አልነበሩም፣ እሱ ሃይማኖቱን ቀይሮ ለምሳሌ ነው ዘለቀ ለምሳሌ ነው ከቤተሰቡ አንጻር ቢሰልም አንድ ልጅ እያልኩ እንጂ ነብዩ መሐመድ ቤተሰቡ ምን ናቸው ብለህ ከዛ በኋላ ታነሳ ከሆነ ልዘርልብ እያልኩኝ ያለሁት ቤተሰብ አይደለም። አዳምጠህ ከቤተሰቡ እስልምና ቢቀበል ነው ያልኩህ ዘለቀ። ቢቀበልና ይሄ ልጅ እንዳው ቢሆን ይሄ ምሳሌ ለማለት እንጂ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤተሰብ ያወራህ አይደለም። ቤተሰቡ ያነሳው ምሳሌ አፎን ያመጣው ምሳሌ ለሱ ስለሆነ እኔን ለማሳመን ስለዚህ ምሳሌው ለምን መሰለህ? አንዴ ተረዳ። ቆይ ላስረዳ። እሺ ይሄን ምሳሌ ያመጣሁት ከአስር ወንድሞች ከቤተሰቦች ቢሰልም ለምሳሌ ያልኩህ ይህ ቤተሰቡ ልክ ነብዩ ሰለላሁ ዐለይሂ ወሰለም ከትውልዳቸው አንጻር ለማለት ነው። ለአንድ ለተላከለት ትውልድ ለምሳሌ አንድ ነቢይ የመጀመሪያ ሙስሊም ነኝ ቢል ልክ ይሄም ልጅ እንዲሁ ከ10 ወንድሞች ከቤተሰቦቹ የመጀመሪያ ሙስሊም ነኝ ቢል ምን ለማለት ነው? ይህ ልጅ እኔ የመጀመሪያ ሙስሊም ነኝ ሲል ከቤተሰቦቼ የመጀመሪያው ሰላሚ ነኝ እያለ ነው እንጂ አጠቃላይ ከሰው ዘር ሁሉ ከኔ በፊት ቀድሞ የሰለመ የለም ሙስሊም የሚባል አይታወቅም እያለ እንዳልሆነ ትረዳለህ። ልክ እንዲሆነ ስለዚህ ቤተሰቦቹ የማን ቤተሰብ ቤተሰብ ምንድን ናቸው? የማን ቤተሰብ? የመጀመሪያው ነኝ ያለ ቤተሰቦቹ ምንድን ናቸው? ቤተሰቦቹ ስል ምን ለማለት ፈልጌ ነው? ለነብዩ ሰለላሁ ዐለይሂ ወሰለም ልትወስደው ከሆነ ኦኬ፣ ለምሳሌ አንተ ትምህርት ቤት ስትማር አድምጠኝ፣ ተማሪ ሆነ ስትማር አንድ መምህር የሆነ ኤግዛምፕል በአካባቢ ሙን ሲሰጥክ ከሚያስተምር ትምህርት ጋር አያይዞ ነው አይደለም? እሺ ቀጥል። ነው አይደለም? ስትማር አንተ አንድ መምህር ክላስ ውስጥ ሲያስተምርክ ምሳሌ የሚሰጥክ እንዲገባ አድርጎ እንድትረዳ አድርጎ ከአካባቢ ጋርም ከሌሎችም ጋር አያይዞ ይነግርሃል። አንተ የሰጠኝ ምሳሌ እሱ ነው። ስለዚህ ምን ብለህ አመጣ? ከቤተሰብ መካከል አልክ። አርያ ሊሆን የመጀመሪያው ነኝ ካለ እነሱ አልነበሩም እንደማለት ነው። እነዚያ ሰዎች አልነበሩም። ትክክል ነህ እኮ ትክክል ነህ። እሱን ከሆነ ለማለት ፈለክ። ነብዩ ሰለላሁ ዐለይሂ ወሰለም ሲነሱ ጊዜ በዘመናቸው የነበሩ ሰዎች አማኝ አልነበሩም። አማኝ አልነበሩም። አየህ አይደል? ያ ነው ያ ማለት ነው። አማኝ አልነበሩም አይደል? እነዚህ የተላኩላቸው። እሺ እንቀጥል። ደስ የሚል እንትን አመጣ። አሪፍ ነው። አማኝ አልነበሩም አይደል? ተረጋጋ። ቀስ በል ረብ ፈጣሪ ቀስ በል እባክህን። ይሆናል ጥያቄ ጠይቀህ እስክመልስ ራስ ተረጋጋ። አሁን ከተላኩለት ትውልድ ሲባል ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም በተላኩበት ዘመን የነበረውን ትውልድ ነው ማለት ፈልጋ። በተላኩበት ዘመን ነቢያችን ሰለላሁ ዐለይሂ ወሰለም እስኪመጡ ድረስ አህለል ኪታቦች የመጽሐፍ ባለቤቶች መሲሁንና ዒሳን ማነው ሙሴን በትክክለኛው መንገድ ተከትለው የመጨረሻው ዘመን ነብይ ይመጣልናል ብለው ሲጠብቁ የነበሩ ሰዎች ነበሩ ወይ? አዎ ነበሩ። ገብቶሃል አይደል? ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሲላኩ ለትውልዶቻቸው የመጀመሪያ አማኝ ተብለው ወይንም የመጀመሪያ ሙስሊም ተብለው ይገለጻሉ። እነዚያ የነበሩት አማኞች የመጨረሻው ዘመን ነብይ ይመጣልናል ብለው ሲጠብቁ የነበሩ አካሎች ደግሞ እርሳቸውን መጥተው ይከተሏቸዋል። ገብቶሃል አይደል? የእርሳቸው ተከታዮች ይሆናሉ የዛኔ ማለት ነው። ትእዛዙ በማን በኩል የመጣው? በእርሳቸው ዘመን በእርሳቸው ላይ ነው የመጣው። ገብቶሃል አይደል? ይህ ነው እንደ አጠቃላይ ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ሙስሊም የተባሉት ምን ናህየት ኡመቲ ከተውልዳቸው አንጻር ነው። ልክ ያ ልጅ ለምሳሌ ቢሰልም ከቤተሰቡ አንጻር እኔ የመጀመሪያ ሙስሊም ነኝ ቢል ችግር የለውም ከቤተሰቡ አንጻር እስከሆነ ድረስ። ከዓለም ሰው አንጻር ቢል ግን የዛኔ ስህተት ነው። ነብዩ ሰለላሁ ዐለይሂ ወሰለም ያሉት ምንድን ነው? እኔ ከዓለም ትውልድ አንጻር የመጀመሪያ ሙስሊም ነኝ ብለዋል ወይ? አላሉም።
እንደው ትእዛዙ ወደ እርሳቸው የመጣውን አስመልክቶ ከላይ እንደውም አላህ ስብሐነሁ ወተዓላ አላህ አዘዘኝ እያሉ ከተናገሩ በኋላ የመጀመሪያ ሙስሊም ነኝ ያሉት ከትእዛዙ አንጻር እንደሆነ ተናግረዋል። ያ ማለት አላህ በእርሳቸው ላይ ትእዛዙን ማውረድ ከጀመረበት ጊዜ ጀምሮ ከትውልዳቸው አንጻር የመጀመሪያ ሙስሊም መባላቸውን እየገለጹ ነው እንጂ። እሺ ራሳቸውን ከማን ጋር ነው ያነጻጸሩት? ንገረኝ። የመጀመሪያ ማለታቸውን ከነማን ጋር? የትኛው ትውልድ? ከነ ሙሴ ጋር፣ ከነ ኢብራሂም ጋር፣ ከማን ጋር ነው ራሳቸውን አነጻጽረው የመጀመሪያውን? አድምጠኝ። እኔንም ከማን ጋር ነው ራሳቸውን አነጻጽረው የመጀመሪያው ነኝ ያሉት? ከቤተሰቦቻቸው ጋር ከሆነ ከዚያም በፊት ካልክ የለም እንደማለት ነው። ተረጋጋ እንጂ መቼ ፈለስኩኝ? አንተ ጠይቀህ ልትመልስ ነው? ጤነኛ አይደለም እንዴ? ከእንዲህ ከሆነ እንዲህ ነው ብሎ ሊደመድም ጠይቅ። ገና እንሄድበታለን። አልደመድምም። ይሄ እንደውም አሪፍ እንትን ነው የከፈትከው። ኧረ ተው ተምረህ ነው። እሺ ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለም ከማን አንጻር ከተባለ ከትውልዳቸው አንጻር ነው። ከዚያ በፊት ግን ሐዋርያቶች ሙስሊሞች ነበሩ። ማስረጃ ላሳየህ። ቤተናንሰ ማስረጃ ላሳየህ። ሙስሊሞች ነበሩ ሐዋርያቶች። ትውልዳቸው እነማን ናቸው? ትውልዳቸው ከየት ነው የሚጀምረው? ንገረኝ። ከየት? እርሳቸው እነዚያን ትውልዳቸው ከየት ነው የሚጀምረው? በፈጣሪ እርሳቸው ከተላኩበት ጊዜ ጀምሮ ነብይ ተደርገው ከሱ እሺ፣ በስንት ዓመታቸው? ለምሳሌ እኛ ጋር ያወራው 40 ዓመታቸው። እሺ አንዴ የመጨረሻ 40 ዓመታቸው። በ40 ዓመታቸው አለ። ከ40 ዓመታቸው በፊት የነበሩት ምን ነበሩ? ከ40 ዓመታቸው የነበሩ ሰዎች ከሃዲዎችም አሉ፣ በአማኞችም አሉ። አማኞች ሲባሉ ስለዚህ አዳም ረጋ በል ጤነኛ አይደለም እንዴ? ስለዚህ ነው እንዴ ሳልጨርስ? እሺ ከእርሳቸው በፊት የመጽሐፉ ባለቤቶች የሚባሉ ሙሳንና ዒሳን በትክክለኛ መንገድ ተከትለው ይመጣልና ለመጨረሻው ዘመን ነብይ ብለው ሲጠብቁ የነበሩ አማኞች ነበሩ። ምን አህሊል ኪታብ ኡመቱን ቃኢመቱን ይላል። ከመጽሐፉ ባለቤቶች በእኔ ትእዛዝ ላይ ቀጥ ያሉ ነበሩ ብሎ አላህ ገልጿቸዋል። ልክ ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ጊዜ አምነው ተቀበሉ እነዚህ ሰዎች። እሺ ፒኬ አለ አይደለ? ፋሩቅ ኢልያስ አላችሁ? አለን ሁስ በቃ እኔ ያለው አውሩት። እኔ ስለፈራሁ ከይቅርታ ጋር ልሄድ ነው። እሺ ትፈቅድልኛለህ? ኧረ አትፈራም። ለምን ትፈራ? እኮ በጣም አንተ አትፎግር። ለመሰለ ትክክለኛ እንትን ያመጣው አንተ ነህ። አዛን ስለተባለ ነው። ኖ ገብቷል። ደስ የሚል ችግር የለውም። ወደ ሶላት ልሄድ ነው። እሺ እመለሳለሁ። እነሱ ያወሩ ለጨዋታ ነው።